ህዝብ ለህዝብ ከሆነ መጀመሪያውንም እንደዚህ ስንናገር እዚህ ላይ ህዝቡ ላይ ችግር የለበትም ይሄንን ችግር እየፈጠሩ ይሄንን ችግር እያደረጉ ያሉት ፖለቲከኞች የግል ጥቅመኞች ይሄን ህዝብ ልክ እንደመጠቀም የሚጠቀሙበት ሰዎች ናቸው የሚል አቋም ነበረን። በኢትዮጵያ ላይ ክፉ ሲያነሳም ሰምቶ አጣቀም የፋኖ ትግልም ከኢትዮጵያ ጋር ችግር የለበትም አላማ ያለውና የተነሳበትን የሚመለከት ነው። የህዝቡ ጥያቄ ህዝቡ ያነሳቸው ህዝቡ ሄደባቸውን ነገር በአደባባይ ግልጽ የወጣ ነው። ወደዚህም አለ ወደዛ አሁን የትግራይ ህዝብና የአማራ ህዝብ ፎረም አቋቋሙ በፎረም የሚነጋገሩበት ነገር ካለ ሁላችንም እኔ በበጎ መልኩ ብናየው መልካም ነው የሚል አቋም አለ። ምክንያቱም እኔ በበኩሌ እውነት ለመናገር 16 17 ወይ ደግሞ 15 አመት ይሄንን ፖለቲካ ሳይው ስመለከተው በሱም ዋጋ የሚከፈሉ እንዲነጋገር ነው ፎረም ያዘጋጁት ህዝቡ እንዲነጋገር የህዝብ ለህዝብ ግንኙነት ብለው ነው የተባለው። የጥያቄ ምልክት እንዳለ ሆኖ ማለት ነው። ፖለቲከኞች ካልፈቀዱ ቦርደሩን አቋርጣ አትሄድም። ያው ፎረም ማለት የተጋሩና የአማራ ህዝብ የጋራ ግንኙነት ፈጠሩ ህዝቡ ለህዝብ እንዲገናኝ የሚል ነው። እዚህ ውስጥ ፖለቲከኞች አሉበት ወይ የሚሰራ ከበስተጀርባ ሌሎች ሴራዎች ይኖራሉ የሚለውን ነገር እሱ የመላው የኢትዮጵያ ህዝብ የሚከታተለው ነው። ይህ ነገር ደግሞ በህዝቦች መካከል ችግር የለም፣ የተዳማና የተቋሰለ አለ፣ በህዝብ ስልም የተሰራ ሴራና ተንኮል አለ። ይሄንን ተመልክቶ በተለያየ ለምሳሌ በኦሮሚያና በአማራ በትግራይና በአማራ ምክንያቱም ታላቂቱን ኢትዮጵያ ነው እስከዛሬ ልንለፈልፍ ስሜት አይሆን ልንናገር እንችላለን። ቴዲ ወደ ተራራ ስትወጣ ከስር ነው የምትጀምረው። ተራራውን በምትጓዝበት ጊዜ ቁጥቋጦ እሾ ይወጋሃል፣ መከራዎች ካንደበታችን መጥፎ ነገር ሊወጡ ይችላሉ። ሁላችንም ፖለቲከኞች ማለት ነው። እዛ ተራራው ላይ ለመድረስ የሚከፈሉ ዋጋዎች አሉ። እስከዛሬ ያደረግነውና የመጣነው የከፈልናቸው ዋጋዎች ባለቤት እንዲኖራቸው አድርገን ያንን የምናስበው ተራራ ላይ መጓዝ ከቻልን ከስሜታዊነት ወደ በምክንያታዊነት የምንሄድ ከሆነ የተሻለ የፖለቲካ አመለካከት ልናራምድ እንችላለን። በእድሜ ወጣቶች ነን። ገና የሚጠበቅብን ነገር አለ፣ የምንሰራው ነገር አለ። ይሄንን ነገር ለመስራት በስሜታዊነት እንዳልከው ቅድም እጃቸው የተቆረጠ እግራቸው የተቆረጠ የተደፈሩ እናቶች በተለያየ አካባቢ ልማቱ 30 ዓመት 40 ዓመት ወደ ኋላ የተመለሰበት የገቨርንመንት የምትለው የጨፈጨፋቸው የገደላቸው በጣም በርከት ያሉ አካለ ጎዶሎ የሆኑ ዜጎች አሉን። አባት ያለ ልጅ ቀርቷል፣ እናት ያለ ባል ቀርታለች፣ ቤተሰብ ተበትኗል፣ ትምህርት ተማሪዎች አይሄዱም። መከራ ውስጥ ነው ያለነው። ይሄንን መከራ እንዴት አድርገን ነው የምንቀንሰው? ለህዝብ ግንኙነቱን የምደግፈው ይሄ ነው። ለህዝብ ፖለቲከኞችና የመጡበትን የሄዱበትን የተጓዙበትን በአለም ላይ የተቀመጡ ዕውቀቱ ያላቸው የተማሩ መስራት የሚችሉ ማየት የሚችሉ አሁንስ ምን እየጠበቁ ነው የሚለውን ጥሪ ከማስተላለፍ ውጪ እኔ በትግራይና በአማራ በኩል ያለውን የህዝብ ለህዝብ ግንኙነት እጅግ በጣም ጠቃሚና በአለም ላይ በተለያየ በሰለጠነ ዓለም የተቀመጠ የሰለጠነ ጭንቅላት አለህ ማለት በሰለጠነ ዓለም ማለት የሰለጠነ ጭንቅላት አለህ ማለት ነው። በሰለጠነ ዓለም ላይ ኖርህ ግን የሰለጠነ ጭንቅላት ከሌላ አሁንም እዛው ነህ። እንዳልከው ግደለው ጨፍጭፈው እንትን የሚለው እንዴት ይሄን ተናገረ እንዲህ ነው በቃ መጫፍ ተጋደጉ ሰዎች አሉ። ለቃሉ ይቅርታ ማለት በቃ ከሰው ጋር ስትኖር ነው። አዲስ አበባ ላይ ተሳስረን ይኖር ነው። ያንን አንተዋወቅም። ይሄ በሽታ እንኳን ሲመጣ የት ጋር እንደመጣ አውቀዋለሁ። ይሄንን የመጣብን የመጣብንን በሽታ እንድንቀንስና ይሄን የመጣብንን በሽታ አስወግደን እንድንጓዝ የህዝብ ለህዝብ ግንኙነት ይቀጥል። በዚህ ግን ደም ያፈሰሱና ያጫረሱ መቀጣት ያለባቸው ዋጋ መክፈል ያለባቸው ሰዎች ሊዘነጉ አይገባም የሚል አቋም አለኝ። ይሄ ነው የኔ አቋም። ቴዲ ክብራትና ክብራን አንድ አጭር ታሪክ ልንገራችሁና ወደ ሌሎች ሄዳለሁ። ታስታውሳላችሁ? በጣም የምወዳቸው ንጉስ ናቸው ተፈሪ መኮንን እና ጃንሆይ ወደ ብራዚል ሲሄዱ 1953 ላይ የታህሳሱ ግርግር የሚባል ጃንሆይን ከስልጣን ለማንሳት ኩዴታ ተፈጽሞ ነበርና የዚህ ኩዴታ ጠንሳሾች ሁለት ወንድማማቾች ማን ናቸው? አስታውሰኝ ስማቸውን።
አንደኛ ገርማሜ ነዋይና መንግስቱ ነዋይ እና እንዲሁ ደግሞ የቤተ መንግስት የክብር ዘበኛው ጠባቂ ወርቅነህ ገበየሁ የሚባሉ ከነ ገርማሜ ከነ መንግስቱ ነዋይ ጋር አንድ ትንሽ ቢሮ ዘግተው ይመክራሉ እና ሲመክሩ ገርማሜና መንግስቱ እንዲሁም ደግሞ የክብር ዘበኛው ጠባቂ ክቡር ወርቅነህ ገበየሁ ጃንሆይን ከስልጣን ካነሱ በኋላ በምትካቸው የሚሾሟቸውን ሰው መርጠዋል። ያን ሰውዬ አይ ቲንክ ራስ ስዩም ናቸው መሰለኝ። ራስ ስዩምን ወደ ቢሮአቸው ጠሯቸውና ይሄ ወርቅነህ ገበየሁ የፒፒዩ አይደለም። ወርቅነህ ገበየሁ ሲባል ሁሉም ያው ካሁኑ ከኢጋዱ መሪ ጋር ያስተያዩታል። ይሄ ትውልድ እኮ እሺ፣ ወርቅነህ ገበየሁ የሚባሉ አሉ። የወቅቱ የክብር ዘበኛ መሪ ናቸው። እና ለራስ ስዩም ምን ይሏቸዋል? እንግዲህ የመከሩት እግዚአብሔር ያሳያችሁ። ግርማሜ ነዋይ፣ መንግስቱ ነዋይ እና የክብር ዘበኛው ጠባቂ ወርቅነህ ገበየሁ ናቸው። ሶስቱ መክረው አብኩተው የጋገሩትን ነገር ለራስ ስዩም ሲነግሯቸው ምንድነው የሚሏቸው? እንግዲህ የኢትዮጵያ ሕዝብ ጃንሆይን ከስልጣን አስወግዶ እርሶ በቦታቸው እንዲሾሙ መርጧል ይላሉ። ከዛ እሳቸው ህዝቡማ ከፈለገ ህዝቡማ ከወደደኝ እኔም ደስ ይለኛል ፈቃደኛ ነኝ ይላሉ። ከዛ በኋላ ሰውየውን ከሸኙ በኋላ ገርማሜ ነዋይና መንግስቱ ነዋይ እንዲሁም ደግሞ የክብር ዘበኛው ጠባቂ ወርቅነህ ገበየሁ ለሶስት ሲነጋገሩ ምን ይባባላሉ? አይገርምም ማለት ይባባላሉ። አይገርምም እንደው የተነጋገርነው እኛ ሶስታችን ነን፣ እቅዱን ያመጣነው እኛ ሶስታችን ነን። ይሄ 1953 ላይ የታሳሰው ግርግር ነው። ሶስታችን አብኩተን የጋገርነውን ነገር ህዝቡ ከኛ ጋር ቁጭ ብሎ የመከረ ይመስል ህዝቡ እንዲህ ብሏል ብለን አሁን ለራስ ስዩም ስንነግራቸው ግን አይገርምም? ለካ የኢትዮጵያ ፖለቲካ እንዲህ ነው ተባብሎ ተሳስቋል። ይሄ በኢትዮጵያ ታሪክ ውስጥ ያለ ነው። የኛ ሀገር ፖለቲካ ይሄ ነው። አራት ሆነ ትነሳለህ። ስትነሳ ሱሪን ቢያስወልቁ ውስጥ ፓንት የለህም። የራስን ችግር የህዝቡ ችግር አድርገህ ታግሎ ለማታገል አጀንዳ ትቀርጻለህ። ከዛ የህዝቡ ጥያቄ ነው ትላለህ። ከዚህ ውጭ አለ? የኢትዮጵያ ፖለቲካ የኤሊት ቲዮሪ ነው የሚባለው ለዚህ ነው። እኔና አኪላ ከፈለግን የሆነ ትርክት ፈጥረን የህዝቡ ጥያቄ ነው ማለት እንችላለን። እኔ አኪላ፣ ቲም ዩኒቨርሲቲ፣ ባቢ፣ ጥላይ፣ ሳሚ ተነጋግረን የሆነ ትርክት ፈጥረን ከፈለግን ህዝብ እናጣላለን፣ ከፈለግን እናስታርቃለን። ህዝቡ እያለን እናወራለን። እና ይሄን ያነሳሁት ለምንድን ነው? የትግራይ ህዝብና የአማራ ህዝብ ተጣልቷል ብሎ ራሱ ለመናገር ማን አባቱ ነው የፈቀደልህ? ማን አንተ ህዝብ አገናኝ ህዝብ አጣይ የሆንከው? አንተ ባልተፈጠርክበት ሰዓት እኮ ህዝቡ አብሮ ሲኖር የነበረ ነው። አሁንም እየኖረ ነው። ሰፌድ የሚዋዋሰው ሰፌድ እየተዋዋሰ ነው። ማጭድ የሚዋዋሰው ማጭድ እየተዋዋሰ ነው። ያጣላናቸው እኛ ነን። እንደገና የህዝብ ለህዝብ ግንኙነት የምንለው እኛ ነን። ይሄ ነገር ራሱ ትክክል ነው ወይ? ምንድን ነው ሲጀመር የህዝብ ለህዝብ ግንኙነት የሚባለው? ደብረጽዮንና ኢሳያስ አፈወርቂ እጅ ለእጅ ስለተጨባበጡ የኤርትራ ህዝብና የትግራይ ህዝብ ወይም ደግሞ ደብረጽዮንና አረጋ ከበደ እጅ ለእጅ ስለተጨባበጡ የአማራ ህዝብና የትግራይ ህዝብ። ይሄ የሚያሳያችሁ እነዚህ ፖለቲከኞች ፖለቲካቸውን ለመስራት ምን ያህል ህዝብ ሲያጣሉ፣ በህዝቦች መሃል እልቂት ሲፈጥሩ፣ ጥላቻን ሲዘሩ እንደኖሩ ነው የሚያሳያችሁ። ሆን ብለው ራሳቸው ያጣላሉ። የራሳቸውን ደግሞ ማጣላት ደግሞ ራሳቸው ደግሞ ሲታረቁ ደግሞ ህዝብ እናገናኝ ይላሉ እንጂ ይሄ ትክክለኛ ንግግር አይደለም። በእኔ እይታ ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች መሬት ላይ ያሉ አንዳቸውም ከአንዳቸውም ጋር አልተጣሉ። በመርህ አለመግባባት፣ በመርህ መጣረስ የተጣላችሁት ፖለቲከኞች ናቸው። ደብረጽዮን የተጣላው አንተ ነህ። አረጋ ከበደ የተጣላው አንተ ነህ። አብይ አህመድ የተጣላው እሱ ነው። ሽመልስ የተጣላውም አንተ ነህ። ሌሎቻችሁ ፖለቲከኞች ናችሁ። ችግሮቻችሁን አንድ ጠረጴዛ ላይ ቁጭ ብላችሁ ራሳችሁ ፍቱ። ሲጀመር መጀመሪያ ችግሮቻችሁን ራሳችሁ ተነጋግራችሁ ፈታችሁ ቢሆን ኖሮ የመጀመሪያውም ጦርነት ባልተፈጠረ ነበር። ስለዚህ ህዝቡን መልቀቅ አለባችሁ። እናንተም ልቀቁን ማለት አለባችሁ፣ መልመድ አለባችሁ። ምን አማራና ኦሮሞ የተባለ ጌም የተጫወት ካለም እንደዚህ ምን ተጣላ? ጌም የተጫወታችሁ ነው። ስለዚህ ይሄ የህዝብ ለህዝብ ራሱ የሚባለው ግንኙነት
ስሰማው ራሱ እኔ አንድ ሀገር ውስጥ ያለን የሌላ ሀገር ሰዎች የሚፈጥሩት ግንኙነት እየመሰለኝ የተቸገርኩኝ ነውና ይሄ ትክክል አይደለም። ህዝብ ለህዝብ እናቀራረብ ራሱ ብሎ ፖለቲካ ራሱ ማሰብ ራሱ ትክክል ነው ብዬ አላስብም። ግን ያለና የነበረ ስለሆነ በዛ ወደ እንድትረዱት ብዬ ነው። ሌላ የምትጨምሩት ነገር ካለ በዚህ ጉዳይ ላይ ለቲም ዩኒቨርሲቲ ልስጥና ከዛ ወደ ባቢ እንሄዳለን። አመሰግናለሁ ቴድሾ። ሰላምታዬ ለሁላችሁም ይድረሳችሁ። ከነሙሉ ክብሩና ከነሙሉ ጥቅሙ ሰላምታዬ ፊት ለፊታችሁ ዱቅ ይበልልኝ። ባለፈው ቴድሾ እጅግ በጣም አፍሬ ያለው ወንድማችን አቶ ኃይለ ማርያም ለወንድማችን ለአብይ ኢትዮጵያን ባስረከበበት ወቅት ምጥ አይቻለሁ። ሀገርን የሚረከብ አተን ወዘተ አይነት ነገር አይቻለሁ። አፍሬ ያለው ያን የኮሎኔል ጎሹ ወልደ ሀገር ሰው እንዴት ሀገር መረከብ ያቅታል? ዛሬ ኢትዮጵያን ከምትኖርበት ሀገር በቶሎ ድረስና ተረከባት ቢባል ከተዘጋጀው ሰንብቻለሁ። ለመረከብ ማለት እያንዳንዱ እዚህ ያለህን ምን ብዬ ነው የምጠይቅህ? ቀበሌያቱን፣ ወረዳዎችን፣ ዞኖችን፣ ክልሎችንና ኢትዮጵያን ለመምራት ተዘጋጅተሃል ወይ? the question የኮሎኔል ጎሹ ወልደ ሀገር ሰው ያን ካልኩ በኋላ ቴድሾ ለብሪፊንጉ በጣም አመሰግናለሁ። ከነገድሙ ላረክልን ኢትዮጵያ እንድትረከብ ምንድነው የምታደርገው ያልከኝ እንደሆነ የባህል ብዝሃነቶችን በጥንቃቄ ይዝና አንድነታችንን በአለት ላይ እንዲመሰረት ይሰራሉ። ብቻ አይደለም ይሰራው 130 ሚሊዮን ኢትዮጵያዊ አንቀሳቅሼ ነው የምሰራው። እንዴት ነው ማድረገው? እሱን ሶል ሰርችንግ ስራ ሲሰራ ቆይቻለሁ። እኔ ስዳማነት ምንድነው እያልኩ ማለት ነው። ሰው ማለት ምን ማለት ነው? ስዳማ ተብዬ አደግኩ። ምን ማለት ነው ስዳማነት? ሌሎች ማንነቶች ምንድናቸው እነዚህ ጉዳዮች ብዬ ማለት ነው። ሪቮሉሽነሪ የሆኑ ተውቶችን ኢኖኩሌት ላረግ ተዘጋጅቻለሁ። እኔ ስዳማ ሆኜ አይደለም የተፈጠርኩት፣ ሰው ሆኜ ወጣው ከእናተ ማጽን ግሩም ከሆነ ቦታ። ቴድሾ ግሩም መሆኑን በምን ታውቃለህ መሰለህ? እሱን ቦታ የህፃናትን ሽታ የሚያክል ምርጥና ዩኒክ ሽታ የለም። የእናቶቻችን ማጽን ምን አይነት ቦታ ስፍራ እንደሆነ በዛ ትረዳለህ። ፈገግ አሰኝ ስለምትለኝ ነው የምቀላቅለው። ካላሳካቸው ተበልተሃል ስለምትለኝ እሺ ተከበሩ ብዬ ማለት ነው። እኔ ሲወጣ ከእናተ ማህፀን ከግሩም ቦታ ወጥቼ ከእናንተ ጋር ሲቀላቀል ስዳማ ሆኜ አይደለም የወጣሁት። ከዛ በኋላ ተጭኖብኝ ነው። ብዙ ጊዜ እቺ አማርኛ ጋር የተገናኘች ተጭኖብኝ ነው የምንላት ነገር አለች። ስዳምኛም ተጭኖብኝ ነው። ጥሩ ጫኑብኝ። ታንኪዩ ለመግባባት። ከዛስ አማርኛ ተጫነብኝ። ከዛስ እንግሊዘኛ ተጫነብኝ። እኔ ምን ሆንኩ ማለት ነው? እስካሁን ሲዳማ ተደረኩ፣ አማራ ተደረኩ፣ እንግሊዝ ተደረኩ። በለስ ከቀናኝ ልጆቼ ድክ ድክ ካሉ በኋላ ኦሮሞና ስፓኒሽ ሆናለሁ። እኔ ውጭኛ ማለት ኦሮምኛ ጭናለሁ፣ ስፓኒሽኛ ጭናለሁ። ዘናጭ ስንት እንትን ይቀጥላል። እሱ ጋር ሊያዝ ኦኬ። ቴድሾ ቅድም እንዳልከው ነው። እኔም ዜጎቻችን አልተጣሉም። ነገር ግን አንድ ነገር አለ በኢትዮጵያውያን መካከል። ኢንጀነራል ነው የምናገር፣ ሁሉም ኢትዮጵያውያን ዘንድ ሳይሆን የመናናቅ ነገር አለ በኢትዮጵያ። ዛሬም ድረስ አደገኛ የሆነ ሪቶሪክ ስብከት አለ። ሁሉም ኢትዮጵያውያን እኩል ኢትዮጵያውያን አይደለም አይነት አስተሳሰብ አለ። ታማኝ ኢትዮጵያውያን አሉ፣ ተጠርጣሪ ኢትዮጵያውያን አሉ አስተሳሰብ አለ። መታገል ያለብን ማለት ለሁላችንም ዘላቂ ጤና እንድናገኝ ከፈለግን የጦርነቶችን ምንጮች ማድረቅ ስራችን ከሆነ ጦርነቶች ነው ያልኩት፣ ጦርነት አላልኩ፣ ምንጮች ነው ያልኩት፣ ምንጭ አላልኩ። ሁሉም ኢትዮጵያዊ ፍትሃዊ ክብሩና ፍትሃዊ ጥቅሙ ተከብሮ በዘላቅነት ከጦርነት ምንላቀቅ ከሆነ
ዘራችንና ዜግነታችን አንድ መሆኑን ልንገነዘብ ይገባል። እያንዳንዳችን ከራሳችን ጋር ልንታገል ይገባል። ሰው ምንድነው ተይድሾ ለኔ ሰው ወገኔ አንድ ዘሬ አንድ በምድር ላይ ያለ ሰው በሙሉ ሰው ወገኔ አንድ ዘሬ አንድ ልሳነ ብዙ ቋንቋ ብዙ ባህለ ብዙ በግል ያሰበ በህብረት የሚኖር ድንቅና ክቡር ፍጡር ነው ሰው። ስለዚህ ዜግነታችንና ዘራችን አንድ መሆኑን ማገዶ ሳንፈጅ በጥንቃቄ ተረድተን ሁሉም ኢትዮጵያዊ እንዲያርፍ ተፎካክረን ሳይሆን ተባብረን እንስራ ይላል። አንድን ነገር ከማለታችን በፊት let's define and then defend. Let's define and then defend. ይግባን ነገር ጆ ስናወጣ ለምሳሌ አንድ ነገር ላንሳ አሳጥር የብሔር ፖለቲካ ይባላል። መቼ ነው በኢትዮጵያ ምድር የብሔር ፖለቲካ ኖሮ የሚያውቅ? አይደለም ለብሔር ፖለቲካ ይቅርና ለዘውግ ፖለቲካ የበቃ በ27ቱ ነበረን። አሁን አለን ወይ? አሳይመንት ብቻ አይደለም የነበረው። ምን ማለት ነው? ለምሳሌ የዘውግ ፖለቲካ ኤትኒክ ፖለቲክስ ሲዳማ ነን የሚሉ ዜጎች አፎካክረው ሲዳማዎችን ብቻ በሲዳማ ብሔራዊ ክልል ኢንስቶል የሚያደርግ ከሆነ ምን እንላለን? እሱን የዘውግ ፖለቲካ እንላለን። እሱ ሆኗል? አልሆነም። ምንድነው የሚሆነው? ፕራይም ሚኒስተር አለ፣ ሚኒስተሮችንና ፕሬዝዳንቶችን አሳይን አደረገ። ፕሬዝዳንቶቹ የዞን አስተዳዳሪዎችን አሳይን አደረጉ። የዞኖቹ የወረዳዎቹ የቀበሌያቱን አደረጉ። ታዲያ ይሄንን አይነት ጉድ እንዴት ኢቭን ለታለውን የብሔር ፖለቲካና የዘውግ ፖለቲካ ልንል እንዴት በቃን እንዴት ቻልን እላለሁ። I do object on that seriously። ሰፊ ዲቤት የሚጠይቅ ነው እያልኩ ያለሁት። የብሔር ፖለቲካ ማለት አሳጥሬ ለምሳሌ ሲዳማን ላስፈቅድ የሲዳማን ብሔር እንደ ሳምፕል ወስደን የብሔር ፖለቲካ ምን መልክ ይኖረዋል ብላችሁ ከጠየቃችሁኝ ፓርቲዎቻችንን ስናዋቀር የክልሉ ዜጋ ሁሉም እንድሳተፍ እናደርጋለን። ኢቭን ሲዳምኛ እንኳን ግዴታ አይሆንም። የሲዳማን ብሔራዊ ክልል ለመምራት ሲዳምኛ የግድ አይደል። ስለዚህ ፓርቲዎቻችን ስናዋቀር ምን እናደርጋለን? ጠቅላሎቹ ዜጎች እንዲገቡ እንድሳተፉ እናደርጋለን። አልቲሜትሊ ምን አደረግን ማለት ነው? የዜጋ ፖለቲካ አደረግን ማለት ነው። ብዙ ጊዜ ተይድሾ የኛ ሰው ትንሽ እንትን እንላለን፣ አሳፋሪ ነው። የሲዳማ ክልል ይላሉ። ህገወጥ ነው እኮ አይባልም እኮ ነውር እኮ። የሲዳማ ክልል ማለት ምን ማለት ነው? የሲዳማዎች ክልል ማለት ነው። ኮንስቲቲዩሽኑ ምንድን ነው የሚለው? የሲዳማ ብሔራዊ ክልል። ብሔራዊ የምትለው የምታሳየው ምንድን ነው? ክልሉ የሲዳማዎችም ነው ከሲዳማዎች ጋራ የነበሩ ዜጎች ያሉ ዜጎችና የሚኖሩ ዜጎች አልቲሜትሊ የኢትዮጵያውያን ሁሉ ነው። ኢትዮጵያም የሁላችንም ነች። ሳሳጥር የእንትና ክልል ያን አንጥራ በሰፊው እመለሳለሁ። ከልብ አመሰግናለሁ። ቴንክ ዩ ቲም ዩኒቨርሲቲ። በጣም ለየት ያለ ሐሳብ ነው። በእጅጉ ታስፈልጉናላችሁ። የተሰውጌ ነበር ማለት ሱባኤ ገብቼ ነበር ማለት ይቻላል። የህዝብ ለህዝብ ግንኙነት ምንድን ነው? የህዝብ ለህዝብ ግንኙነት እስከዛን ጀምርና ሲጀመር ይሄ ከምድርም ከሰማይም መከራ የሚወርድበት ህዝብ የተለያየ ያገኘው ተካፍሎ እየበላ ፖለቲካ መከራውንም አብሮ እየበላ ያለ ህዝብ ምንድነው ተገናኘ የሚባለው? መጀመሪያ መተራርቆ ነው። እስኪ እሱን ነገር መስጠት በመሪዎቻችን በፖለቲከኞቻችን አይምሮ ውስጥ ተለያይተዋል። ህዝቡ ግን አልተለያየም፣ አብሮ እየኖረ ነው፣ ተጋብቶ ተዋልዶ። እነሱ እንደሚያስቡት አልሆነላቸውም። እኔ ላለፉት አንድ አመት በዝምታዬ ጊዜ የተረዳሁት ነገር ቢኖር ቅድም ቲም ዩኒቨርሲቲ የሚያወራው ነገር ላለፉት 30 ከደርግ መውደቅ ጀምሮ 33 34 አመታት መተግበር የነበረበት ግን ያልተተገበረ ሰዎች ይሄን ብሔር ፖለቲካን እነሱ በሚጠቅማቸው መንገድ እየመሩት እዚህ ስላደረሱንና እርስ በርስ እስከማንተማመን ድረስ ስላደረሰን
እኔ ይሄ ፖለቲካ እንዲታገድ የሚል አቋም ይዤ ነው የመጣሁት። ኮምፕሊትሊ መታገድ አለበት። ምክንያቱም ወርዶ ጎሳ፣ ቤተሰብ፣ አጎት ልጅ ድረስ ደርሷል። በጣም በሚያሳፍር ሁኔታ ማለት ነው። በርካታ ሰዎች ሲሞቱ ሀዘን፣ ሞት ለምደናል። የሰዎችን መገደል ለምደናል። ሲሞት ደግሞ ማዘን ትተን ብሔሩን እየጠየቅን ነው፣ ዘሩን እየጠየቅን ያለነውና ኢን ማይ ኦፒኒየን ይሄ ብሔር ፖለቲካ ታግዶ ወደ በሰላም ወጥተን የምንገባበት አዲስ አስተሳሰብ መምጣት አለበት ብዬ ነው ማምነውና ህዝቦች ተጣልተዋል ወይ አልተጣሉም? ድንበር ፈጥረዋል ወይ? አዎ ፖለቲከኞች ድንበር ፈጥረዋል፣ አይምሯቸውስ ፈጥረዋል። ስለዚህ ህዝብ ለህዝብ ግንኙነት የሚባለው ነገር እንደ አስተሳሰብ እንደ አይምሮ አስተሳሰብ ይሄ በጎ ሳይዱን ብንወስድ ጥሩ ነው። ግን ህዝብ ለህዝብ አልተጣላም። አማራ ከትግሬ፣ ትግሬ ከኦሮሞ፣ ኦሮሞ ከአማራ፣ አፋር ከሶማሌ፣ ሲዳማ ከወላይታ፣ ሀዲያ ከከምባታ፣ ሶ እንደ ሶፈርስ እነዚህ ሁሉ እርስ በርስ ተጋብተዋል፣ ተዋልደዋል። እንዴትም ማድረግ አይቻልም። ልጆቻቸውን አይሰነጥቁም። ግን ፖለቲከኞቹ ያው እንደምታውቀው አፍሪካ ውስጥ ስልጣን መያዝ ወይም ፖለቲከኛ መሆን ማለት የዕለት ጉርስን ለማሸነፍ ነው እንጂ ህዝብን ለማገልገል አይደለም። እስከዛሬ ያየ ነው ማለት ነው። ምክንያቱም ዋንስ ከቀበሌ ተነስተ እስከ ጠቅላይ ሚኒስትሩ ከተሾምክ እንዴት አይነት ላይፍ እንደምትኖር ግልጽ ነው እንጂ በሞተው ባለቀው ህዝብ ተጸጸተ አም ሶሪ ከዚህ በላይ እኔ ይህን ህዝብ እኔ መምራት አልቻልኩም፣ ለደረሰው ነገር እኔ ኃላፊነት ወስዳለሁ፣ ተጠያቂ ነኝ የሚል ሰው የለም። ሁሉም እሳቱን አንዱ ወደ አንዱ ነው እየወረወራል። በዚህ መሃል ደግሞ በህዝብ መሃል ነው ያ እሳት የሚያልፈውና ብዙ ሰው እያለቀ ነውና ይህንን ነው ማለት የምችለው። አሁን ለዛሬው እዚህ ላይ ላብቃና የኔ አቋም በዚህ ሰዓት ላይ ያለው ይሄ የብሔር ፖለቲካ ከኢትዮጵያ ምድር ላይ መታገድ አለበት። ምክንያቱም ኖባዲ ካን አንደርስታንድ ዋት ኢዝ ብሔረሰብ እንድ ህዝብ ኢቭን እያወቁም ለነሱ በሚመቻቸው መንገድ እየተረጎሙ የዕለት ጉርሳቸውን ሀብት ለመዝረፍ፣ ገንዘብ ለመዝረፍ፣ ኢትዮጵያን ለማራቆት እየሮጡ እንጂ ያሉት ያንን ትክክለኛ እሳቤ ለመተግበር አልፈቀዱም። የሚያውቁት ሰዎችም ወደፊት እንዲመጡ አልፈቀዱም። ይሄን ለማለት ነው በማለት ነው ማበቃው። ቴዲ ቴንክ ዩ አመሰግናለሁ። እሺ ባቢያችን ቴንክ ዩ። አኪላችን አለ። እንዴት ነው? ሰላም ነው ወይ? አለሁ። ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። አይ ቲንክ መጀመሪያውን ስለ ሀገር ቅድም ስላነሳ ይሄ በዚህ በአገሪቷ ማስተዳደር ውስጥ የኛ ማህበረሰብ ስፔሻሊ ከአማራ የወጡ ኢሊቶች ትልቅ አስተዋጽኦ አድርጓልና አማራው የተዳከመባቸው ዘመናት በሙሉ ኢትዮጵያ እንደ ሀገር ደክማለች። ቢኮዝ አማራው በሁሉም ቦታ ስለሚኖር ሀገሪቷን እንደ ማስቲሽ ወይ እንደ ሙጫ አገናኝቶ የያዘ ማህበረሰብ ስለሆነ ይሄ ዘመነ መሳፍንትን ብትመለከት አማራው በደከመ ጊዜ ሀገር ደክሟል። ያለፉት 60 እና 50 ዓመታትም አማራው በደከመ ጊዜ ሀገር ደክሟል እና የዚህ ሚስጥር አይ ቲንክ ሰው አንደርስታንድ ማድረግ ያለበት ይመስለኛል። መልሱም እዚህ ውስጥ ነው ያለው። ወደ ግን ቅድም ወደ አነሳ ወደ ትግራይና አማራ ህዝብ አንድነት የሚለው እንደ ዋና አማራ ህዝብ ተጣልቷል ብለን አናምንም። የትግራይና የአማራ ህዝብ ታረቀ የሚለው ሐሳብ መወያየት ይችላሉ። አይ ቲንክ የጋራ የትግል እንቅስቃሴ የማረግ ይመስለኛል። ለዛ ያው እንደ ህዝብ ምናምን የሚል ሂሳብ ተሰርቶ ነው። ግን ትግራይና አማራ አልተጣላም፣ ሊጣላም አይችልም። ታርቀናል ማለት አንዳችን አስቀይመናል ማለት ነው። በብዛት የትግራይ ማህበረሰብ ነው አማራ ውስጥ የሚኖር። ስለዚህ አማራው ትግሬውን አስቀይሟል የሚል ኮኖቴሽን ይዞ ሊመጣ ይችላል። ስለዚህ አደጋለሁ። ለእኔ ብዙ የተዋጠልን ነገር አይደለም። ግን ከዚህ ውስጥ ግን ፖለቲካ በስነ ስርዓት ምን እንደሆነ ያስታውቃል። ሲምፕሊ
የቲዲኤፍ እና የፋኖን ጥምረት ሀ ተብሎ የተጀመረበት ይመስለኛል። የማለማመድ ማህበረሰቡን ኦልሬዲ ከጀርባ ያለቁ ነገሮችን ለመውለድ ማለት ነው። ያ ስለሆነ ኢትዮጵያ ከባባድ ጦርነት ከዚህ በኋላ የሚንጣት ይሆናል እና ትልልቅ ኃይሎች የሚሳተፉበት which is የትግራይ ኃይል ሲገባ የኤርትራ ኃይል እንደሚገባ እርግጠኛ ነን። ሲስተማስት ከሳም ፋክሽን ኦፍ ፋኖ ውስጥ ያንን ይዞ መሄድ የሆነ ፋኖ አሰላለፍ ከዚህ ኃይል ጋር የሚደመር ይመስለኛል። ቢኮዝ አካሄዱም ያ ስለሆነ ማለት ነው። ህዝቡ የገባው ጀስት ለስራ ማስኬጃ ነው። ስለዚህ ያው ትንሽ ፊቸሪስቲክ በሆነ መልኩም ስላነሳ ሀገሪቷ ከፍተኛ ጦርነት የሚንጣት ይሆናልና አሰላለፉ ደግሞ ማን ከማን እንደሚሰለፍ አናቅም። አሁን እንደዚህ አይነት ቦታ ላይ ስታክ ያደርጋል የኢትዮጵያ ፖለቲካ። ስታክ ማለት ሁሉም ሰው ሊታገል የወጣበት ነገር አሁን አማራ ህዝብ ሊታገል የወጣው ጄኖሳይድ ወይም በህዝባችን ላይ ምንድነው በዘር ማንነታችን ሊያጠቃል የተነሳ መንግስት አለ። እሱ መውደቅ አለበት ብለን ነው እንግዲህ የተነሳ ነው ብልጽግና ልንታገል። አሁን ግን ከዚህም ወጣ ያለ የሚሆን ከዚህ ወጣ ያለ ነገር ሊፈጠር ይችላል። ቢኮዝ የቲዲኤፍ እና የፋኖ ጥምረት የሚመስል በዛ ላይ ሻዕቢያ ያለበት ይሄ ከፊሉ ፋኖ ነው። ከፊሉ ፋኖ ከማጋ እንደሚሰለፍ አናውቅም። ስለዚህ ውስብስብ ይላል። አሁን በእንደዚህ አይነት ጊዜ የጦር ሜዳው የሚሆነው አማራ ክልል ነው የሚሆነው እና አማራ ክልል ላይ ያለው ማህበረሰብ ትልቅ አደጋ ውስጥ ይወድቃል። ከታጠቀ ከዛ አደጋ ውስጥ ይወጣል። ቢኮዝ እሳት ቤት ላይ ሚነድ ከሆነ የእሳት አካባቢ ላይ ሚነድ ከሆነ እሳት የምታጠፋበት ውሃ ከያዝክ እሳቱ ብዙ ማተር ላይ ያደርግ ይችላል። ስለዚህ ትልቁ ጦርነት አማራ መሬት ላይ መደረጉ አይቀርም። ብልጽግና በዚህ በጥምረቱ ኃይል ከጥምረቱ ኃይል ውጭ ባለው ፋኖ ምናምን ግን የሁሉም አልቲሜት ታርጌት አይ ቲንክ ብልጽግና የሚሆን ይመስለኛል። ግን እርስ በርስም ደግሞ ሊመታቱ ይችላሉ። ከዚህ ከገሌ ጋር አልሰራም ከገሌ ጋር አልሰራም በሚል ይሄ ሰፊ የሆነ የጦርነት ቀጠና ይኖራል። በዚህ ውስጥ አይ ቲንክ የአማራ ህዝብ እንደ ህዝብ ከዚህ በፊት እንደነበረው በባዶ እጁ ቢላ ይዘው ውጣ ድንጋይ ይዘው ውጣ እየተባለ ያለቀበት ዘመን መደገም የለበትም። ስፔሻሊ እኛ እያለን እኛ አይ ቲንክ የአማራ ልጆች ነን። እኛ ቀድመን ማሳወቅ ይኖርብናል ብዬ አስባለሁ። ማህበረሰባችንን ከዚህ በፊት ማያሳውቀው ስላልነበረ ብአዴን ብቻ ስለሆነ ፖለቲካል ፊልዱ ላይ የነበረው ዶሚኔት አድርጎ ሊያሳውቀው አልቻለም። መጨረሻ የተባለው የአማራ ህዝብ ከፍተኛ ጦርነት መሬቱ ላይ ሲመጣ ቢላ ይዘው ውጣ ድንጋይ ይዘው ውጣ ነው። አይ ቲንክ ህዝቡ መረዳት ያለበት ከባዱ ነገር እየመጣ ነው። እስካሁን የያዝነው ትጥቅ እኔ ብቁ ነው ብዬ አላስብም፣ ወይ በቂ ነው ብዬ አላስብም። ማህበረሰቡ መከላከል ያስችለናል ብዬ አላስብም። ከ4 ኪሎም ከምንም በላይ ነው። አሁን ኤግዚስተንሻል ትሬቱ አፍጥጦ የሚመጣበት ነው። ማን እንደሚወጋ አታውቅም። ሁሉም እንደየአካባቢው ተደራጅቶና ታጥቆ መገኘት አለበት ብዬ አስባለሁ። እንደ ዋና አማራ አንድ እንቅስቃሴ ጀምረናል በዚህ ጉዳይ ላይ እና ቢኮዝ ያው ፖለቲካ ውስጥ ካለ የግዴታ ነገሩን አንደርስታንድ ማድረግ ያስፈልጋል። አማራ ክልል ኦልሞስት ከ620 አካባቢ 620 ሚሊዮን ብር ወርዝ የሚያደርግ ትጥቅ አለ። በመከላከያ ሰራዊትም በሌላም ያለ ትጥቅ አለና ይሄ ትጥቅ ክልል ውስጥ በመልካም ይሁን በክፉ ገብቷል እና ይሄ ትጥቅ በፍጥነት ማህበረሰቡ ከዚህ በፊት ተናግረናል። በትግራይ ጦርነት ጊዜ አካባቢያችሁ ላይ ያለውን ትጥቅ ቀድማችሁ ውሰዱ፣ በቃ መከላከያ ማፈግፈጉ አይቀርም፣ ያንን ትጥቅ ቀድማችሁ ከያዛችሁ ራሳችሁን ትከላከላላችሁ ነው ያለው። ግን ከወሎ እስከ ሸዋ የተከሰተው መከላከያ ፈገፈገ፣ የአማራ ህዝብና የቲዲኤፍ ኃይል ባዶ እጅ ከዲሽቃ ጋር ተገናኘ። ህዝባችን ተጨፍጭፏል። ማይነገር ከፍተኛ ኪሳራ ደርሶበታል። ህዝባችን ተዘርፏል። ሆቴሎች ሳይቀር ተዘርፈዋል። መኖሪያ ቤቶች ተዘርፈዋል። መሳሪያ ቢኖረው ራሱ መከላከል እና የአማራ ህዝብ በክልሉ ላይ 620 አካባቢ 600 ቢሊዮን አካባቢ የሚገመት ትጥቅ አለ። ያንን ትጥቅ በፍጥነት መያዝ ይኖርበታል። ቢኮዝ ያ ትጥቅ መከላከያ የምናውቀው ነገር ጦርነቱ በጣም የጠገበ ከባድ ጦርነት ይመጣ ጥሎ ነው የሚወጣው። ለህዝቡ አይታገልም። ጭራሽ ህዝቡ ጠላት ሆኖ ነው ያለው። ስለዚህ ይህንን ትጥቅ ከዚህ በፊት እንደተከሰተው ኪሳራ ውስጥ እንደገባ ነው ሳይሆን አፈግፍጎ ማለት ነው
ይሄን ወይም ሊመታንም ይችላል እኛን ጠላት አድርጎ። ስለዚህ ግዴታ ይሄን ትጥቅ ማህበረሰቡ በተለያየ መልክ ትጥቁን ወደ ራሱ ማስገባት ይኖርበታል። አንድ ሌላው እንደ ካፒታል ነው ሀገሪቱ ኢኮኖሚ ኮላፕስ እያደረገ ስለሆነ ገንዘቡ እየወደቀ ስለሆነ ልክ እንደ ክሪፕቶ እንደ ሌሎቹ እንደ ወርቅ መሳሪያ ነገ ዋጋው ከፍተኛ ስለሚሆን እነዚህ መሳሪያዎች ሰብስቦ መያዙ ዛሬ ላይ ወደ እንግዲህ 600 ቢሊዮን ወርዝ የሚያደርግ ቢያንስ 400 ቢሊዮን ብር ወርዝ የሚያደርግ መሳሪያ እጃችን ላይ ቢቀር ነገ እነዚህ መሳሪያ ለጎረቤት ሀገራቶችም ሸጠን ማህበረሰቡ ከሚገባበት ኢኮኖሚ ቀውስ አገግሞ መውጣት ይችላል። ከዚህ አማራ ክልል የክልሉ በጀት 4 ወይ 5 እጥፍ የ5 ዓመት አካባቢ በጀቱ ነው መሳሪያ ክልላችን ውስጥ ያለ ነውና ማህበረሰባችን ይሄን መሳሪያ ወደ ውጭም እንዳይወጣ ማድረግ አለበት። መሳሪያው ምንም ለአንዴና ለመጨረሻ ጊዜ ራሱ የሚከላከልበት አድርጎ ማስቀረት ይኖርበታል። ትርጉሉም ካለቀ በኋላ ደግሞ የገንዘብ ቫልዩ ቀላል አይደለም። ነገ ሸጠን ለሱዳንም ለጅቡቲም ለምንም ትንንሽ መሳሪያዎችንም ቢሆን ሸጠን ያው ምስራቅ አፍሪካ በጦርነት መተው እናት ስለሆነች የመሳሪያ ጥያቄው ሰፊ ነው። ሸጠን ማህበረሰባችን መልሶ ከኢኮኖሚ ኪሳራ ማገገም ስለሚችል ማለት ነውና በዚህ ልክ መታሰብ አለበት። ቴንክ ዩ አኪላ። እሺ ሰለሞን ቢፎር ሳሚ መሰለኝ ቴዲ ሳሚያችን እኔን ሞት ይርሳኝ። ኦኬ ቴንክ ዩ። ረሳኝ ወይ ብዬ ነበረ ነው ወይስ ማስቀደም ያስፈልገው ሰው አለ ብዬ ነበር። አንዳንዴ ችግር የለውም። ይሰማል በደንብ ይሰማል። እንዴት ናችሁ? እንዴት ከረማችሁ? ያ ቴንክ ዩ ቤቢ ክሬዲቱን ሰጥተናል እና ሰላም ብያለሁ ሁላችሁም ውድ ኢትዮጵያውያን እንዴት ናችሁ እያለሁ ቴዲ በጣም ክብር ይሰማኛል ከአንተ ጋር እንደዚህ አይነት ዲስከሽኖች ላይ ስንሳተፍ። ለአንተ የተለየ ክብር አለ፣ የተለየ ቦታ አለኝ። በጣም ቅንነትህን፣ ታታሪነትህን፣ ከለርህን ሳትቀይር ላለፉት ጊዜያቶች መካከለኛ የሆነ የኢትዮጵያን ችግር የወቅቱ የዓለም አጀንዳዎችን አቅርበህ ሆት ኢሹ አድርገህ በመወያየት ላበረከትከው አስተዋጽኦ ከምር እንደ አንድ ባለውለታ የዚች ሀገር ባለውለታ አድርጌ ነው የምቆጥረው። አንድ ቀን ኢትዮጵያውያን ያመሰግኑሃል ብዬ ተስፋ አደርጋለሁ። ሀገርህ ገብተህ የሚገባህ ክብርና እውቅና እንደሚሰጡ ተስፋ አደርጋለሁ። እኔም ኢትዮጵያዊ ሆኜ ከቆየሁ ያው መጀመሪያ እኔ ካባውን የእውቅና እንትን የምሰጥ ሀገር ካልሆንኩ ማለት ኦኬ። ያው ትግራይ ሀገር መሆን አለበት ብዬ ነው የማምነው ወንድሜ ቴዲ። አሁን ኢትዮጵያዊ ኢትዮጵያ ስላለ ሳሚ ሞቅ ብሎ አይሞቀኝም። ጌቹን ባይ ዘ ወይ ነባራዊ ሁኔታ እንቀበለው እንረዳው። ያኔ ሞቅ ብለን የተናገርነው ነገር አሁን ላይ ያለውን ሁኔታ ይለያያል ለማትፈልጉ እንረዳዋለሁ። ሰውኔ አሁን ያለበትን ሁኔታ ተረድቼ አሁን ባለሁበት ሆኜ ነው የምናገረው ማለት ነው። ኢትዮጵያውያን እንደ አንድ ኢትዮጵያ ሆኜ ነው የምናገረው የምፈልገው። ወደ ሀሳቤ ስገባ ቴዲ አኪላ ጥሩ ፋክቶችን አንስቷል። አንድ ብቻ የመግቢያውን ብቻ ነው ያልተቀበልኩት። ኢትዮጵያን አማራዎች ስንመራት በከፍታ ጊዜ ነበረች፣ ሌላው ሲመራት ምናምን ትወድቅ ምናምን ይሆነ ያልተቀበልኩት። የትኛው አማራ ኢትዮጵያ እንደመራ አላውቅም። እኔ ራሱን አማራ ነኝ ብሎ ኢትዮጵያን የመራ ንጉስም ይሁን ጠቅላይ ሚኒስትር ፕሬዝዳንትም እኔ አላውቅም በታሪክ ማለት ነውና ከዚህ ካስቀመጠው ናሬሽን አልቀበለውም። ከዛ ውጭ ያነሳቸው ነጥቦች ግን በጣም ወሳኝ ነጥቦች ግን አንስቷል። ለምሳሌ እንደኛ ጽምዶኛ የምንቃወምበት የነበረው እንዴት መሰለ ቴዲ፣ ከኤርትራ ጋር የነበረውን ጽምዶ የምንቃወምበት የነበረው ትግራይን ይሄ ስትራቴጂካል ዴብስ የማድረግ ጦርነቱ ከኤርትራ አውጥቶ ትግራይ የማድረግ ፍላጎት አለው። አሁን ደግሞ ከአማራ ጋር የሚደረገውን ጥምረት ሲመጣ ደግሞ ጦርነቱን ከትግራይ አውጥቶ አማራ ክልል ላይ የማድረግ እንደሆነ ግልጽ ነው። ማሰው ይሄ ገብቶታል። ይሄ አሪፍ ነው። ሁለተኛ አማራው መታጠቅ አለበት ያለው ነጥብ አለ። በጣም ወሳኝ ነጥብ ነው እሱ። ቴዲ እኔ ብዙ ጊዜ የምናገረው ነገር አለ። የኢትዮጵያ ችግር አሁን ላይ በትጥቅ ትግል የሚፈታ አይደለም። ትግራይ ውስጥ ኢትዮጵያ ውስጥ የትጥቅ ኃይሎች በበዙ ጊዜ
ሄዶ የራሳቸውን የበላይነት ለማረጋገጥ በሚያደርጉት ሙከራ ሌላ ሲቪል ዋር፣ ሌላ የእርስ በርስ መጠፋፋትን ነው የሚወልደው። በቃ ዘግናኝ የሆነ ልታስበው የማትችል እልቂት ይወልዳል። የህዝብ ለህዝብ ግንኙነቱ በጣም ነው የምደግፈው። መጀመሪያውም ስንጀምረው የነበርነው እኛ ነን እና አማራ አኪላ ያኔ ሲቃወም ነበር። አሁንም ሰማው እየተቃወመው ነው መሰለኝ። የተጣላ ህዝብ የለም ያለው እኔ አልቀበለውም። በቀጥታም ይሁን በተዘዋዋሪ ህዝቡ ተበዳድሏል፣ ተቀያይሟል፣ ተገፋፍቷል። የሆነ ህዝብ በማስኮ ጨፍጭፈን አሳድናል። ከተለያዩ የሀገሪቱ ክፍል ባይዘው ትግራይ ተጋሩ ላይ ብቻ አይደለም እኮ የሆነው ከሆነ የሀገሪቱ ክፍል እኔ አሁን ስም መጥራት አልፈልግም። ምክንያቱም የአንድን ብሔር ከሌላ ብሔር ለማጋጨት ፈልጎ ነው ፖለቲካ ሊሰራ ነው ተብሎ ስለሚታሰብ ከዚህ አካባቢ ወደዚህ አካባቢ በእንደዚህ አይነት ነገር ተፈናቅሏል ማለት አልፈልግም። በማስገን ኢትዮጵያዊ ሆኖ ያልተፈናቀለበት ክልል የለም። ከሶማሊያ ተፈናቅሏል፣ ከኦሮሚያ ተፈናቅሏል፣ ከአፋር ተፈናቅሏል፣ ከአማራ ክልል ተፈናቅሏል፣ ከትግራይም ተፈናቅሏል። በጅምላ ማለት ነው። ከሲዳማም ጭምር ካሉት በኢትዮጵያ ውስጥ ካሉት በየትኛውም ቦታዎች በሁሉም ከዚህ ማለት ይቻላል። ይሄኛውን አፈናቀሉ ማለት ስለማልፈልግ ነው። ስለዚህ ማህበረሰቡ እርስ በርሱ መልካም ግንኙነት አልተፈጠረም ማለት ነው። ስለዚህ ይሄንን ለመስበር የህዝብ ለህዝብ ግንኙነቱ መደረግ አለበት። ይሄ ግን ሀቀኛ መሆን አለበት፣ መሰረታዊ መሆን አለበት፣ ከህዝቡ ከራሱ የተነሳ መሆን አለበት። በጣም በሚያሳዝን ሁኔታ 2015 መጨረሻ ላይ ወደ 2016 ዓመተ ምህረት ዘመን መለወጫ ጊዜ የትግራይ ተቀናቃኝ ፓርቲዎች ስር ነቀል ለውጥ ማድረግ አለበት ብሎ ትግራይ ላይ ሰላማዊ ሰልፍ ወጥቷል። ታስታውስ ከሆነ ጥቅም ጳጉሜ 3 እና የቲፒኤልኤፍ ሰዎች እነዚህ ሰራዊቱን ልከው ቅጥቅጥ አደረጓቸው ልጆችን። ይሄኛዎች እንደጀጅ ማለት ነው። ምን ቢሏቸው ጥሩ ነው? ልሙጥ ባንዲራ 10 ሜትር እና 20 ሜትር ልሙጥ ባንዲራ ይዘው ተገኙ ተብሎ ክስ ሪፖርት ቀረበ። እነዛ እንኳን ልሙጥ ባንዲራ ሊይዙ ቀርቶ አያስቡትም። ወናት ባይቶና ሳልሳዊያን ናቸው፣ ናሽናሊስት ናቸው ልጆች። እና ትናንትና እኔ ልሙጥ ባንዲራ ሐውልት ሰማዕታት ላይ ሳየው ገረመኝ። በጣም ያማል። ገብቷል። እኔ አማራ ህዝብ በሚወከለው ባንዲራ በሚወደው ባንዲራ እንዲወከል ፈልጋለሁ። ማንነቱ ህወሓት ለአማራ ክልል የሰጠው የክልሉ ባንዲራ ግን የሆነች ከትግራይ በሆነ መልክ የምትቀየር ባንዲራ ነች። ከምር እኮ ነው። እና አሁን ቴዲ ታስቀኝ ይቅርታ። ለማንኛውም ምን ለማትፈልግ ነው? ቴንክ ዩ። ምን ለማትፈልግ መሰለህ? ፋኖ የሚታገለት ዓላማ አለው። ሄዶ መድረስ የሚፈልገው ግብ አለ። በተለይ ከትግራይ ጋር የማንስማማበት አመለካከት አለው እና አኪላ ምናምን የሚያራሙት አቋም አለ። ቲዲኤፍም እንደዛው የሚያስበው ነገር አለ። አሁን የተደረገው ግንኙነት የቲዲኤፍ እና የፋኖ ግንኙነት ነው ብዬ አልወስደው። ቲዲኤፍ ፈጽሞ እንደዚህ አይነት አመለካከት የለው። በቃ የቲፒኤልኤፍ እና እሱ እንዳለው የሆነ ክፍል የፋኖ የሆነ ክፍል እንጂ ቲዲኤፍ እንደዚህ አይነት ነገር ላይ ቲዲኤፍ አሁን ላይ የውስጥ ትግል እያደረገ ነው። እኛ ትግራይ ውስጥ አጠቃላይ የትግራይ ህዝብን መወከል የሚችል የፖለቲካ ፓርቲዎቹ፣ ስለ ትግራይ የሚገዳቸው ሰዎች፣ የሃይማኖት ተቋማት፣ የግል የሲቪል ሰርቪስ እዛ ጋር አንድ ጥያቄ ላንሳለህ። ቲዲኤፍ እችን ስቴት ላድርግልህ እና ትጠይቀኛለህ። አሁን ቲዲኤፍ ጥር 15 የሚባል ከኮር በላይ የሚባሉ ትግራይ ውስጥ ያወጡት መግለጫ አለ። እሱን ተቃውሞ ኦልሞስት የሆነ የራሳችን ልዩነት የፈጠረው ነገር አለ። ከፊሉ መሬት ትግራይ ነው ያለው፣ ከፊሉ ሀራ መሬት ነው የሚል የወጣም አለ። እንደዛም ሆኖ ትግራይ ውስጥም በጣም ሆት ኢሹ ነው ይሄ ነገር። ይቅርታ ይደረግ፣ ያንን የወጣ መግለጫ ይቀልበስ፣ አንድነታችን ይመለስ ነው ያን ያለ ነው።
የትግራይ ብሔራዊ አንድነታችንን ሳንመልስ ከሆነ የትኛውም አካል ጋር የሚደረገው የትኛውም ግንኙነት የተወሰኑ ሰዎች የግለሰቦች ግንኙነት ካልሆነ በስተቀር የህዝብ ለህዝብ ግንኙነት ተደርጎ ሊወሰድ አይችልም። ይሄ መታወቅ ስላለበት ነው። ቴዲ ቅድም ያነሳው ነገር አለ። ህዝብ ለህዝብ ሲባል የሆኑ ካድሮች አሉ፣ በፓርቲው የተመራ ፓርቲው አባላቶች አሉት አይደለ? እነዚህ አባላቶች ህዝብን ወክለናል ተብሎ አባቶች እናቶች ምናምን አባል ነው፣ ስቲል ካድር ነው፣ ከፋይ ነው። እንደ ህዝብ ነው የምታየው አንተ አታቆም እከለ የዚህ ፓርቲ ነው ምናምን አትልም። ግን ለወቅቱ የተሰጣቸው የፖለቲካው ካድር የሆኑ ሰዎች ወይ ደግሞ የፓርቲው አባላት የሆኑ ሰዎች በህዝብ ስም የሆነ ግንኙነት ሊያደርጉ ይችላሉ። እሱ ግን ሰፊው ህዝብ ላይ ተቀባይነት አለው ማለት አይደለም። ኢን አይዘር ዳይሬክሽን ከጽምዶ ጋር የሚባለው ግን ህዝብ ያለው ንክር ለማድረግ ይፈልጋል። በዛም ነው ወይ? እንደሱ አይደለም። ህዝብ ለህዝብ ግንኙነት ምን ከሆነ ህዝቦች ተሰባስበው የጋራ ያቆሙትን ተቋም ይመሰረትና ያንን ተቋም በህዝቡ የታመነበትን የህዝብን ወክልና ወስዶ ስራውን ይሰራል። ይሄ ነው እኛ የምንቀበለው። አጭር ጥያቄ የምጠይቃቸው። ኦኬ፣ ቲዲኤፍ ትግራይ ዲፌንስ ፎርስ ነው ወይስ ቲፒኤልኤፍ ዲፌንስ ፎርስ ነው? ትግራይ ዲፌንስ ፎርስ ነው። እዚህ ጥያቄ የለውም። እዚህ ጋር ጥያቄ የለውም። ቁም ነገር ምንም ጥያቄ የለውም። የትግራይ ዲፌንስ ፎርስ ነው ቲዲኤፍ። ቲፒኤልኤፍ ዲፌንስ ፎርስ ለሚሉት ሰዎች ቲፒኤልኤፍ ዲፌንስ ፎርስ የሚሉት ሰዎች ሳምሃው ከላይ ያሉት አመራሮች ለቲፒኤልኤፍ ውግንናቸውን አሳይቷል። ከስር ወርደ ግን እንደሱ አይደለም፣ እውነታው እሱ አይደለም ነው እያልኩ። እሱ እኮ ነው እየታመስን ያለ ነው። ትግራይ ውስጥ ካሁን እየታመስን ያለ ነው ወይ የቲፒኤልኤፍ ሰራዊት አታረጉትም? ኖ እናደርጋለን የሚል አታካራ ውስጥ ነው ያለ ነው። ትግራይ ውስጥ የተፈጠረው ልዩነት ትልቁ ልዩነትም እሱ ነው። አሁን ከሰሞኑ አይተህ ከሆነ አርሚ 15 የብርጋዴር ጀነራል ጎሽ ገብረ ጠርተው በቃ ወደ ቦታ ተመለስ ብለውታል። ኦኬ ገብቷል አይደል? ውሳኔው ከተቃወመው አንዱ እሱ ነው። ግን አሁን አርሚ 15 አዲግራት ነው ያለው፣ ምብራቅ እዝ ነው ያለው። ወስደው ቦታው ላይ ቁጭ አድርጎታል። ማንም አልነካው። ገብቷል። ስቲል ህዝባዊነቱን ስቲል የቆመለትን ዓላማ ይዞ እየቀጠለ ነው ያለው። ከፊሎቹ ደግሞ ይሄንን ያልተመቻቸው ደግሞ አሁን ዲፋይን መደረግ ያለበት ህዝባዊነቱ ነው የምትለው አንድ ታጣቂ ኃይል የደብረ ጽዮንና የፈትለ ወርቅን ስሜት ሲጠብቅ ነው ህዝባዊ ወገንተኝነቱን አሳየ የሚባለው? የትግራይን ህዝብ ስሜትና ፍላጎት ሲያስከብር ነው? እሱን እኮ ነው የተቃወምን ያለ ነው። የደብረ ጽዮንና የፈትለ ወርቅን ስሜትና ፍላጎት አትጠብቁ ብለን እኮ የተቃወምን ያለ ነው እኮ። እሱን እኮ ነው። ለዛው ነው አሁን ትግራይ ውስጥም እንጠብቃለን አትጠብቁም የሚል ሙግት ውስጥ ገብተን የህዝቡን ፍላጎት የህዝቡን ለወቅቱን ለመፈጸም እየተቸገርን ያለ ነው የሚል ያሉት እኮ ለዛ ነው። ለምሳሌ ሀራ መሬት ብሎ የወጣውን ኃይል ኢሚዲየት ሪስፖንስ ነው የወሰደው። ማለት ውስጥ ሆኖ መታገል ይችል ነበር፣ አንስፈጽምም ብሎ መታገል ይችል ነበር። ነገሩ ግን ወደ ግጭት የሚያመራ አላስፈላጊ እርምጃዎችን የሚመጣብን ከሆነ እስኪ እዚህ ሆነን እንጠብቅና በሰላም ወደ ሀገራችን የምንገባበት ምን ደራደርበት እርቅ የሚፈለግበት መንገድ እነሱም ሐሳባቸውን የሚቀለብሱ ተጭነናቸው ይሄ ለደብረጽዮንና ለሞንጆሪኖ ሊታዘዙ የሚፈልጉትን ስሜት መግደል ይቻላል የሚል ብሎ ያስባሉ። ይሄ ከሆነ ይሄ ደግሞ በተግባር ተደርጓል ነው ያለው። ከረጅም ጊዜ በኋላ በተግባር ሆኗል። የት? አዲግራት ላይ አርሚ 15 አርገውታል። ኦኬ ዞር ሲመጣ ብዙ የምናነሳቸው ጥያቄ። ኦኬ ቴንክ ዩ ቴዲ። ኦኬ ኔትወርክ ያቆያል አይደል? ኔትወርክ ወይስ እንዴት ነው? ኔትወርክ ያቆያል ወይስ እንዴት ነው? ከመቀሌ ስለሆነ የሚገባው ኔትወርኩ ያስቸግሯል ብዙ ጊዜ። አይ ያቆየኛል፣ ግድ የለም። እሺ አለው ቴዲ። ሰለሞን እሺ፣ ሰላም እንዴት ዋላችሁ? አለን እግዚአብሔር ይመስገን። እንዴት ነው ወንድሜ? አለው እግዚአብሔር ይመስገን። በዛ አጋጣሚ ቴዲ ዛሬ ነው ያገኘሁህ። በጣም እንደምወድህ እንደማደንቅህ፣ ለአማራዎችም ለሁሉም ለኢትዮጵያ የምታደርገውን ነገር አከብራለሁ። ዛሬ የኔ ሀሳቤ ወደ ሀሳቤ ልግባ፣ ሰዓቴን ለመጠቀም በትግራይና በትላንትናው ባየነው በመቀሌው የኔን ሀሳብ ፖስት አድርጌ ነበረ ትላንትናና ጠዋት ላይ ያዩት ነበረ። ከ600 ሰው በላይ የሚሆነው ሀሳቡን ሲሰጥ ያዩት ኮሜንት ላይ ስለ መሬት ሳያነሳ ስለምንም ነገር ሳያነሳ አንድ ብንሆን የሚል ነገር አዩኝ እና እኔ ራሱ የነበረኝን አመለካከት እንድቀይር ነው ያደረገኝ። ጠዋት ሳየው በቃ ውስጥን ነው የሚነካ። በቃ ዛለ ህዝብ ከትግራይም ፔጃቸው የገባው መመልከት ጀመርኩ። ከአማራም ከትግራይም ሁሉም የሰጡት ሀሳብ በጣም ደስ የሚል ነገር ነው እና
ይህ ነገር ከህዝቡ ላይ ችግር እንደሌለ ችግሩ ከፖለቲከኞቹ አካባቢ እንደሆነ እኔ የተረዳሁት። እኔ በግሌ በትግራይ ህዝብና በአማራ ህዝብ ግንኙነት መደረግ አለበት ብዬ አስባለሁ። ነገር ግን አሁን የምናየው የፋኖ ኃይሎች ከቲዲኤፍ ጋር ያላቸው ግንኙነት በጣም በጣም ጥንቃቄና አስፈላጊ ነው ብዬ የማምን ሰው አይደለሁም። ምክንያቱም ቲዲኤፍ እና ህወሓት አንድ ናቸው። ህወሓትና የትግራይ ህዝብ የተለያዩ ናቸው። ቲዲኤፍ እና ህወሓት አንድ ሆኑ ማለት ደግሞ ህወሓት የአማራ ህዝብ ከአብይ አህመድ የበለጠ ቀንደኛ ጠላት ነው። የአማራ ህዝብ እዚህ ለደረሰበት የአማራ ህዝብ እስከ ዛሬ ለደረሰበት ሁሉ መከራ ተጠያቂው ህወሓት ነው። አብይ አህመድን ያመጣው ህወሓት ነው። ተፈናቃዮቻችንን ከደብረ ብርሃን እስከ ጃሪ ድረስ በሚሊዮን የሚቆጠሩ ተፈናቃዮችን ያመጣብን ህወሓት ነው። ስለዚህ አብይ አህመድን ወቅታዊ ጭፍጨፋ ብናደርግበትም እንደዚህ በሚዲያ ጫጫታ ህወሓት በእኛ ላይ ያደረሰውንም መርሳት የለብንም። በጭራሽ ፋኖ ከህወሓት ከሚያደርግ ትግል ካለ ያ ፋኖ የህወሓት ደጋፊ ነው። ኦልሬዲ የአማራ ህዝብ ጥላት ነው ማለት ነው። የአማራ ህዝብ ጥላት ብቻ ሳይሆን እኛ ፋኖ ልንታገለው ሁሉ እንደ ህወሓት እንደ አብይ አህመድ ልንታገለው ይገባል። ህወሓት ጋር የሚደረገው ግንኙነት ማለት ነው። ይሄ የኔ ሀሳብ ነው። እኔ እንዳጋጣሚ ሆኖ ትግራይ ክልል ነበርኩኝ፣ ብዙ አመት ኑሬ ያለሁኝ። በተለይ ሽራሮና አዲት ጓላ ድግራት አካባቢ ኑሬ ያለሁ። ማህበረሰቡን አውቀዋለሁኝ፣ ኑሬበታለሁ። ኦልሬዲ በቃ ኑሬበታለሁ። ሀሳቡን ይሄ ነው ማለት የምችለው። ነገር ግን ማህበረሰቡ ላይ ለአማራ ያለው አመለካከት በቃ ፍቅር ነው። ማህበረሰቡ ፍቅር ናቸው። እንደ ማህበረሰቡ መቀጠል አለበት። ነገር ግን የህወሓትና ከአማራ ህዝብ የትኛውም ፓርቲ የትኛውም ታጣቂ ኃይል ከህወሓት ጋር ምንም አይነት ግንኙነት ማድረግ የለበትም ብቻ ሳይሆን የሚያደርጉትንም እንታገላቸዋለን። ይህ የኔ ሀሳብ ነው ማለት ነው። ሌላው አሁን ልጁ ባነሳው ላይ ደግሞ እዚህ ከአማራ ነኝ ብሎ ይገዛሉ ኢትዮጵያን የሚለው ነገር በጣም ያሳፍራል። በዚህ ንግግራቸው ከፖለቲከኞች ጋር አብሮ መኖር ሳይሆን ጎረቤት ሆነን እንድንኖር አይፈቅድም። ሰው አገር ልትሆኑ ትችላላችሁ። አገር ሆናችሁ ከኛ ጋር አብረን ለመቀጠል እንደዚህ አይነት ንግግሮች አብረን እንድንኖር ራሱ አይፈቅድም። አብረን እንድንኖር ማለት ጎረቤት ስትሆን አብረን ስላልኖርክ ብቻ መጣላት አለበት ማለት አይደለም። ተጣልተንም ጥሩ ግንኙነት መኖር አለበት። ያ ራሱ እንዳይሆን ነው እያደረጋችሁ ያላችሁት። ያን ነገር ማቋረጥ አለባችሁ። ከአማራ ፖለቲከኞች ላይ ሳይ ሊቃኖች ላይ ሳይ በትግራይ ህዝብ ላይ ያደረጉት ነገር አለ ብዬ አላስብም። ህወሓት በእኛ ላይ ካደረሰው የአማራ ሊቅ በትግራይ ህዝብ ላይ አንዲት ቅንጣት ያደረገው ነገር የለም። አንዲት ቅንጣት። የትግራይ ሊቃን በአማራ ህዝብ ላይ የበደለውን በደል የአማራ ህዝብ ሊረሳው አይችልም። የአማራ ህዝብ የትግራይ ህዝብ እንደ ህዝብ አልበደለውም። እንደ ሊቃን ግን የአማራ ህዝብ ተበድሏል። በማን? በትግራይ ሊቃን ማለት ነው። ስለዚህ የተበደልነውን ችለን ነው እኛ ህዝብ ለህዝብ ግንኙነት ይሁን እያን ያለን። እኔ እንደ ትላንት እንደ ግል ሀሳብ ይሄ ነገር ይቺን ነገር ፖስት ያደረኳት በቃ የኔ ሀሳብ ነው። ህዝብ ለህዝብ ግንኙነት መኖር አለበት ብዬ ነው። ነገር ግን ሊቃኑ የበደለውን የአማራ ህዝብ መርሳት የለበትም። እኔ ሊቃኑን ስለ የትግራይን ህዝብ እያልኩ አይደለም። የትግራይ ህዝብ በአማራ ህዝብ ላይ የበደለው በደል እስከ ልጅ ልጆቻችን እንናገራለን። ሐውልት አንሰራም። እሱ መስተካከል አለበት። የትግራይ ህዝብን እንደ ህዝብ በዳይና ተበዳይ አታርጉ። ተዋናዮች የአማራን ህዝብ አልበደለም። ሶሪ የትግራይ ህዝብ ለማለት ፈልጌ አልነበረም። የትግራይ ሊቃን ፖለቲካ ስትሰሩ ቲፒኤልኤፍ የአማራን ህዝብ በድሏል ማለት ትችላለህ። ብአዴን የትግራይን ህዝብ በድሏል ማለት ትችላለህ። ህዝብን ግን እንደ ህዝብ በዳ አድርጎ አንታጎኒስት አድርጎ ማቅረብ ግን አይቻልም። የትክክለኛ ፖለቲካ ነው። እሱን ኖ ቴዲ እኔ ህዝብን ካልኩኝ ተሳስቼ ነው፣ ይቅርታ። የትግራይ ሊቃን ስል ደግሞ እኔ ቲፒኤልኤፍ ብቻ አይደለም። በነገራችን ላይ የትኛውም ህወሓት ትግራይ ውስጥ የሚቋቋም ፓርቲ ትንሽ እንጭጭ የምትሆን የትላንትናውም ስምረት ነው ማን የምትባለው ምትሆን
ለአማራ ህዝብ ያለው ክብር አመለካከት በጣም የወረደ ነው። ይህ ነገር እስካልተስተካከለ ድረስ ጎረቤት ነው ራሱ ልንቀጥል አንችልም። እኔ ቲፒኤልኤፍ ብቻ አይደለም እኮ ለየትኛውም ሊቃን የትኛውም ፖለቲከኛ መጥቶ በአማራ ህዝብ ላይ የሚያራምደው አቋም ስህተት ነው። እኔ ብአዴን ደጋፊ አይደለሁም። ብአዴን ግን ለትግራይ ህዝብ ጠላት ነው ብዬ አላስብም። ወዳጅ ነው እንጂ እስኪ ከዳንሻ አንስተህ እስከ አብራጅራ ድረስ ያለ መሬት እንኩ ብሎ የሚሰጥ እንደዚህ አይነት ወዳጅ አለ እንዴ? እንደዚህ አይነት ወዳጅ አለ እንዴ? ወልቃይትን የሚያክል መሬት እንኩ ብሎ የሰጠ እኮ ብአዴን ነው አይደል እንዴ? ከዚህ በላይ ወዳጅ አለ እንዴ? የትግራይ ህዝብ ብአዴን ነው ባለውለታቸው ነው። 27 ዓመት እንዲጠቀሙ አድርጓቸዋል። ይሄ ነገር ምንድነው? ብአዴን በትግራይ ህዝብ ላይ የበደለ ነገር አለ የሚል እምነት የለኝም። የ2 ዓመት ጦርነቱ ምናምን ይህ በራሳቸው ወደዱን ይጠይቁ። ነገር ግን የአማራ ሊቃን ሊከሰስ አይገባም በዚህ ጉዳይ ላይ። እንደውም እኛን ልንከሰው የሚገባው አማራ ህዝብን በድሎ ወደ ሌሎች ብሔሮች የኢትዮጵያ አንድነት ይመጣል በማለት ብዙ ለፍተዋል፣ ብዙ ዋጋ ከፍለዋል። ያ ነገር መቆም አለበት። ከዚህ በኋላ የኢትዮጵያ አንድነት እያሉ የአማራን ትግል፣ የአማራን ማንነት፣ የአማራን አንዳንድ ነገሮች ሽጠው የኢትዮጵያ የምትመጣበት ምክንያት የለም። ኢትዮጵያ ልትመጣ የምትችለው የአማራ ህዝብ ክብር፣ የሌሎችም ክብር፣ የሌሎች ማንነት ተከብሮ ነው። የአማራ ህዝብ ትግል ተሽጦ የሌላው የኢትዮጵያ አንድነት ሊመጣ አይገባም። የኢትዮጵያ አንድነት ከመጣ የአማራ ህዝብ ማንነቱ ሊከበርለት ይገባል። ኦኬ። በነገራችን ላይ የወልቃይት ጉዳይ የወሰን አድርጋችሁ ወሰን ምንድነው? ወሰን ማንነት ነው። የማንነት ጥያቄ ነው። የወሰን ጥያቄ የምንለው ደራን የወሰን ጥያቄ አለን። አዎ እናውቃለን። መተከል የወሰን ጥያቄ አለ። ወልቃይት ላይ ግን የወሰን ጥያቄ አይደለም፣ ማንነት ነው። ማንነትና ወሰን ሊለይ ይገባል። የትግራይ ህዝብ በአማራ ህዝብ በወልቃይት ላይ ያለው የማንነት ጥያቄ ሳይሆን የድንበር ጥያቄ ነው፣ የወሰን ነው። እኛ ግን የማንነት ጥያቄ ነው ያለን። ይሄንን ሊያውቁ ይገባል። እሺ ኦልሬዲ ሰዓቴን የጨረስኩ አይመስለኝም። እሺ ሰዓት 7 ደቂቃ ሞልቷል። ኦኬ እሺ በቃ በዚህ ብቋጭ ይሻላል። እድሉን ስለሰጠኝ አመሰግናለሁ። ያው እንደ ድንገት ሳያችሁን የገባሁት አመሰግናለሁ። አኬም በዛ አጋጣሚ የምታደርገውን ነገር እንደምደግፍ ልነግርህ እወዳለሁ። ፖለቲካችን መስተካከል አለበት ሲባል አሁን እኔ አንድ በጣም ለብዙዎቻችሁ ግራ የሚገባ ነገር በቃ የሆኑ ፖለቲከኞች ይነሳሉ፣ የህዝቡ ወኪል አድርገው ራሳቸውን ይሾማሉ። የብሔር ፖለቲካ ለሰልፍ አፖይንትመንት በጣም ኢዚ ነው እንደምታውቁት። እኔ ተነስቼ ለምሳሌ የማንኪያ ነገድ ታጋይ አድራጊ ፈጣሪ ነኝ ብል የማንኪያ ነገድ ወይ ብሔር ተወላጆች ማንም ሊቆጣኝ አይችልም። 10 ሰዎች ተነስተው የአማራ ህዝብ የሚፈልገው ይሄን ነው ብለው የትግል ትርክት ፈጥረው ቢታገሉ ሃይባ የላቸውም። የትግራይም እንደዛ፣ የኦሮሞም እንደዛ። የብሔር ፖለቲካ ራስን በራስ ለመሾም ቀላል ነው፣ ቀላል፣ ማንም አይከለክልም። አሁን ችግሩ ምንድነው? እነዚህ የብሔር ፖለቲከኛ ፍሮንት ላይ ያሉ ሰዎች ሲጋጩ ግጭቱን የህዝብ ያደርጉታል። ህዝቡ ማለት መከራ እየወረደበት ያለው ነው። ሲሆን ፖለቲከኞች ይሄ መከራ እየወረደበት ያለውን ህዝብ እንዴት መከራ እንዳይወርድበት መፍትሄ ማምጣት ነው። ስራ አጥ ከሆነ እንዴት ስራ እንዲያገኝ ማድረግ ነው። አሁን የገባንበት ውጥንቅጥ መውጫ አጣ አዙሪት ውስጥ ገብተናል። አሁን ባለንበት ነባራዊ ሁኔታ ችግር ካለ በብልጽግናና በቲፒኤልኤፍ መካከል ነው መሆን ያለበት። አላንስ ከሆነ በፋኖና በኦነግ በፋኖና በቲፒኤልኤፍ ወይ ቲዲኤፍ በሉት ያ መሆን ሲገባው ህዝብን ከህዝብ ጋር እናንተ ማን ነው ስልጣን የሰጣችሁ? ማስታረቅ ማጣላት? ቆይ እሱ ራሱ ትክክል እኮ አይደለም። አሁን ኢትዮጵያ ውስጥ ብትሄዱ የአማራና የትግራይ ህዝብ መንገድ ላይ ሲገናኙ ተጣልተናል ሰላም አንባባለን ብሎ የተላለፈ ነው። አንድ ሬስቶራንት ቁጭ ብሎ እየበሉ ነው አይደል? አንድ ስራ ቦታ እየሰሩ ነው አይደል? መንደር ውስጥ ትግራይም አማራም ኦሮሞም በሚኖርበት መንደር ውስጥ ሰው ሞተ ሲባል ነጠላ ዘቅዝቀው እየሄዱ ነው አይደል? እናቶቻችን እስከ መች ነው ህዝቡ ላይ ቁማር የሚሰራው? አሁን ፖለቲካው ስለከበዳችሁ ነው ወደ ህዝብ የወረዳችሁት ወይስ ምንድን ነው? ሁለተኛ ለመተንተንም አስቸጋሪ ነው። ህዝብን እንደ ህዝብ ካደረጋችሁ፣ ፕሮታጎኒስትን አንታጎኒስት ካደረጋችሁ
ለመተንተንም አስቸጋሪ ነው። ምክንያቱም እናንተን መተቸት ህዝቡን እንደመተቸት ተደርጎ ይወሰዳል። እንደ ፓርቲ ግን ስትሆኑ እንደ ፓርቲ ትተቻለህ፣ ሂስህን ትውጣለህ። አላያንስም ስትፈጥር እንደ ፓርቲ አላያንስ ትፈጥራለህ። ለምሳሌ ቲፒኤልኤፍ እና የአማራ ብልጽግና ግንኙነታቸውን ወይም ደግሞ አብሮ ለመስራት ተስማሙ የሚባል ኦኬ። የቲፒኤልኤፎች ፈርስት ፕሪንሲፕል ምንድን ነው? በአማራ ብልጽግና ፈርስት ፕሪንሲፕል ምንድን ነው? በፕሪንሲፕላቸው ዙሪያ ላይ በቃ እነሱ ከፈለጉ አብሮ ለመስራት ይስማማሉ፣ ከፈለጉ ይፋታሉ ትላለህ። አሁን እኮ መከራ ውስጥ የገባ ነው። ህዝብና ህዝብን እያጋጠሙብን ነው። ሌላው አስቸጋሪ ነገር እነሱን ደግሞ ስተቿቸው ጠልነህ ይሏቸዋል። ህዝብን እንደተተቸ አድርገው ነው የሚያቀርቡላችሁና እኔ መልእክት ማስተላለፈው ለምትሰማ ለህዝብ ነው። ህዝብ ሆይ አልተጣላህም። ማንነትህ ህዝብ እኔ እስከሚገባኝ ኢትዮጵያዊ ማንነታችን መከራችን ነው፣ መጨነቃችን ነው፣ ችግራችን ነው፣ አመዳምነታችን ነው፣ ከዓለም ሁሉ ውራ መውጣታችን ነው። ይሄ ያመሳስለናል። ከቻላችሁ ከገባንበት ችግር አውጡን። ከአመዳም ህይወታችን እስኪ ወዛም አድርጉን። ይሄን የስራ አጥ ቁጥር ቀረፉ እና ይሄን ነገር እንዴት ነው ለመተንተን ራሱ አስቸጋሪ እየሆነ ነው እና ህዝብን ከህዝብ ጋር እንዴት ነው የሚቀርበው? እንዲህ ህዝብን ከህዝብ ጋር እንዴት ያለ ፖለቲካ ነው? ለመተንተን ራሱ አስቸጋሪ እያደረጉብን ያሉት እና ጎበዝ፣ ይህን ጉዳይም እንድትሄዱበት ነው። 4 ሰዎች ናቸው ወይም ደግሞ 10 ናቸው። የሆነ ልሙጥ ባንዲራ አረንጓዴ፣ ቢጫ፣ ቀይ ይዘዋል። መሀል ላይ ኮከብ የሌለው ማለት ነው። ምናልባትም የቀና አበል የተከፈላቸው ሊሆኑ ይችላሉ። አደባባዩን ዞሩ፣ አለቀ። የአማራና የትግራይ ህዝብ ታረቀ፣ በቃ ሰላም አወረዳሉ። 10 ሰዎች ናቸው። ኦኬ 10 ሰዎች አረንጓዴ፣ ቢጫ፣ ቀይ ባንዲራ ያዙትና የትግራይ ብሔራዊ ክልላዊ መንግስትን ባንዲራ ያዙ ሰዎች ቢደባደቡ፣ ህዝብና ህዝብ ተደባደቡ ሊባል ነው? ቢታኮሱ? ኧረ ጎበዝ፣ ቪሺየስ ሰርክል ውስጥ ገብተናል። እንዴት ያለ ነገር ነው? እሺ ታፕታፕ እያደረጋችሁ ቴንኪው ሰለሞን። ከሰለሞን ቀጥሎ አይ ቲንክ ዘራቆብን እንስማና ወደ ጥላይ እንሄዳለን። ከዚህ በኋላ ማክሲመም 3 እድል ሰጣችሁና እንሰነባበታለን። ቤት ስለገባሁን እንትን ልበል ብዬ ነው። ዘራቆብ 7 ደቂቃ አለ ወንድሜ። ኦኬ ቴንኪው። ዛሬ አንድ ነገር ቴዲ፣ እኔ እናንተ አንድ የማንስማማበት ነገር ምንድን ነው? እኔ እውነቱን ግልጽ መደራረግ ካለብን ኦፍኮርስ የገጠምነው ጦርነት ህዝብ ለህዝብ ምንም ኢሊት ብለን አናሞሻሹ አይደል? አሁን ለምሳሌ የዛን ጊዜ ጦርነት ሲገቡ አማራ ክልል ሲገቡ በራሳቸው ሳሚ ወይንም ሌሎቹ ሲያወሩ የነበሩት እንደ ህዝብ ነው የገባ ነው ብለው ነው ሲናገሩ የነበሩት እንጂ ቲፒኤልኤፍ ነው የገባው ብሎ አይደለም። አሁን ለምሳሌ የመጣው ጦር እኮ የቲፒኤልኤፍ ፎርስ አይደለም። በዛ ላይ ትግራይ ዲፌንስ ፎርስ የትግራይ ዲፌንስ ፎርስ ነው እንደ ህዝብ ነው የገባ ነው ብሎ የተናገሩ ራሳቸው ትግራይ ልጆች እንደማን እንደ ህዝብ ነው እኮ መጥተው ወረሩት አይደል? የመጣው እኮ የቲፒኤልኤፍ ብቻ አይደለም የመጣው። ኦኬ የአማራ ህዝብ አለ አደባባይ ወጥቶ እንደ ህዝብ ነው ጦርነት የገባ ነው አለ። ኖ አሁን ለምሳሌ እኛማ ኦፍኮርስ እኛማ እነሱ ሲመጡ የመጡት እንደ ህዝብ ነው የመጡት። ሲመጡ አማራ ህዝብ ስለ ሰራዊት አላቸው 500 ሺህ። አሁን ለምሳሌ ምንድን ነው የሚለው ስሙ ቲዲኤፍ 270 ሺህ የታጠቀ ሰራዊት አለው። ስሙ ትግራይ ዲፌንስ ፎርስ ብሎ የመጣ ከተለያዩ ፓርቲዎች ተውጣተው የመጡ ሰዎች አሁን ለምሳሌ አራና የሚባለው ነበር እዛ ውስጥ የነበረ ቲዲኤፍ ውስጥ የነበረ እንዳለ ማለት ይቻላል። ኦልሞስት ሊወሩ የመጡት የትግራይ ኢሊት ነው። ኢሊት ብቻ ሳይሆን እንደ ማህበረሰብ ነው መጥተው እንትን ያደርጉት። አካፋ ምናምን እኮ ይዘው አማራ ክልል ውስጥ የመጡት አይደል? ግማሹ ኢቭን ያልተደራጀ ሰራዊት ነው የመጣው። ስለዚህ ሲመጡ የመጡት እንደ ህዝብ ነው የመጡት። እኛ እንደ ህዝብ አልገጠምናቸው እንጂ እነሱ የመጡትማ እንደ ህዝብ ነው። አንደኛ። ሁለተኛ እንደ ህዝብ ደግሞ የምልበት ደግሞ ምክንያት ሲወነጅሉን ራሱ ቲፒኤልኤፍ ስትወነጅል ራሱ የነበረው እንደ ህዝብ ነበር ስንወነጅል። ስለዚህ 6 ሚሊዮኑ ትግራዋይ ለጦርነቱ 6 ሚሊዮን ሲባሉ እኮ ህጻናቶች አሉ ሲቆጠሩ፣ አዛውንቶች አሉ። ወደ ጦርነት ገቡ። እንደ ህዝብ እኮ ነው መተው አማራ ክልል ውስጥ የገቡት። ወራውን አለማ እንደ ህዝብ ነው። ዩኒፎርም የለበሱ ሰራዊት ያለበሱም አሉ። ቴዲ እንዴት መሰለህ ያለበሱትን እንተዋቸውና ወታደር ለወታደር ተገናኘ ከጀርባ ሆኖ በለው የሚል አለ። ወታደር ለወታደር ንጹሃኖች ናቸው እኛ ጋር የተገደሉት። የትግራይ ህዝብ ለምሳሌ 6 ሚሊዮን ነው አይደል? አይደለም። ስንት ነው? 3 ሚሊዮን ማክሲመም። እሺ ተው፣ ችግር የለውም። 3 ሚሊዮን አይደለም፣ ችግር የለውም። ህዝቡ 6 ሚሊዮን ነው። ቁጥር እዚህ ስለቀነሰ የሚቀነስ ነገር አለ። 1 ሚሊዮን ወይም 100 ሺህ ይሄን ጦርነት አልደግፍም ካለ ህዝብ ሊባል አይገባም።
እስቲ ልጠይቅ እስቲ ጉድ ነምበር ኦፍ የትግራይን ፖፑሌሽን ይህን ጦርነት ኦፖዝ ያደረጉ አሉ። ማን ናቸው? እስቲ አምጣቸው። 100 ሺህ ልዘርዝርልህ? ኖ አይደለም። እኔ አሁን ለምሳሌ አሁን ከተዋጉት በላይ በሚሊዮን የሚቆጠሩ ትግራዋይ በሚሊዮን የሚቆጠሩ የአማራ ብሔር ተወላጆች ጦርነቱን ያወገዙ አሉ። እዚህ ጦርነት ውስጥ አንግባ ያሉ አሉ። እነዚህ አላሉም። ሁሉም እንዳለ ጦርነቱ ውስጥ መገባት አለበት ብለው ዲሳይድ አድርገው በስነ ስርዓት አማራ ክልል ውስጥ ገብተው ሴት ልጅ አልቀረ ምን አልቀረ እኛውን ለምሳሌ አሁን ቅድመው ለምሳሌ ወታደርና ወታደር አይደለም። አማራ ክልል ውስጥ መጥተው ሴት ልጅ የተደፈረች ሴት ልጅ ወታደር ነች እንዴ? አይደለች። ሬጉላር ሰው የተደፈረችው ሲመጡ አሁን ለምሳሌ እነሱ ሲመጡ ላስተካክልልኝ። አሁን አንተ ክሰስ ብትባል ማንን ነው የምትከሰው? የትግራይ ህዝብ ምትወሮናል። እኛ ፍርድ ቤት የምታቆመው ማንን ነው? ኦፍኮርስ ኤሊቶቹን ላቀርባችሁ ይችላሉ። ስለዚህ ህዝብን ፍርድ ቤት ልታቆሙ ቲፒኤልኤፍ ብቻ አይደለማ። አሁን ለምሳሌ የቲፒኤልኤፍ ብቻ ፕላትፎርም አላችሁ። እኔ ፕላትፎርም የምፈቅድላችሁ የኔን አየር ተጠቅማችሁ በህዝብና በህዝብ መካከል እልቂት እንድታዙ። አንዴ በቤቴ እንዴት ያለ ፖለቲካ ስታወሩ በጣም መጠንቀቅ አለባችሁ። አየሬን ዝም ብዬ አይደለም የምሰጠህ። መተህ ግን የቤቴን የራሴ ኤዲቶሪያል ፖሊሲ ካለ በዛ አውድ ነው ማውራት ያለበት። ህዝብን ፕሮታጎኒስት እና አንታጎኒስት አድርጋችሁ ፖለቲካ አትስሩ። ፔሬድ ኤሊቶች አሉ። ተዋግተሃል፣ ከቲፒኤልኤፍ ጋር ተዋግተሃል። በፌዴራል መንግስት በኩል ከብልጽግና ሆነ ጋር ተዋግተሃል። እነዚህ ብልጽግና በኩል በራሱ በኩል ህዝብ አስተባብሯል፣ በቲፒኤልኤፍ በኩል የሚደግፋቸውን አስተባብሯል። ግን ቀንደኛ ሰዎች ፍርድ ቤት ይቅረቡ ቢባሉ 40 አይሆኑ። በቲፒኤልኤፍ እንዴት ነው 40 ብቻ የማይሆነው? እነዚህ ብታስራቸው የቲፒኤልኤፍ ሰዎችና ፍርድ ቤት አይደለም እንዴ? አሁን ለምሳሌ እኛ ካሳምን ጠይቀው እኔ አሁን ለምሳሌ እንደ ግለሰብ ነው እንደ አንድ አማራም ማለት ነው። ጄኖሳይድ ፈጸመብኝ ብለህ ለምሳሌ የምትከሰው ማለት ነው። ኦፍኮርስ ጄኖሳይድ ተፈጽሞብናል እንዴ? የምትከሰው ማለት ነው እንዴ? እንዴት ነው ፍርድ ቤት የምታቆመው? ብዙ ሰው ምን ከሰው አለ። ምንም ይቀርና አይኖርም እንዴ? አንደኛ ሶቨሪን የሆነውን አካል ለመለየት አለበት። ግለሰቦች ናቸው ሉዓላዊ። ለምሳሌ ህዝብን ያስተባበሩ ህዝብን ወታደሩን በማስተባበር የዚህ ጦርነት ዋና ተዋናዮች እነማን ናቸው? ዶክተር ከጌታቸው ረዳ ጀምሮ ጦርነቱ የሆነው በቲፒኤልኤፍ እና በፌዴራል መንግስቱ በኩል እሱማ ትግራይ ውስጥ በነበረበት አማራ ክልል ውስጥ ሲገባ እንደዛ ነበር። ኦኬ ገባኝ። በትግራይ በኩል ስትሄድ ህዝባዊ ወያኔ ሓርነት ትግራይ የሚባል ፓርቲ አባላቶች አሉ። እነዚህ 1 2 3 4 ተብለው ተቆጥረው የሚለዩ እነሱ ብቻ ናቸው የጦርነት ውስጥ የተሳተፉት ነው። አረና ፓርቲ ከበደንም በረሃንንም ትግራይ ኢንዲፔንደንስ ፓርቲ ያልተሳተፈ አሁን ለምሳሌ ግልጽ ትግራይ ኢንዲፔንደንስ ተሳትፏል። እንትን አራና የሚባለው ወያኔ ሀረን ያልተሳተፈ ምን አለ እንዳለ ሁሉም ዘራቆ አንድ ነገር የመጨረሻ ነገር ንገራችሁ። የኔ መርህ አለ። መርሄ ከተጣሰ አልስማማም። እነሱም እኮ ይሄንን አውቀውት እኮ እኔ አንድ ጊዜ ሰምታችሁኛል። አረንከም ለእናንተ ሴራ ፖለቲካ ትንታለ እነሱም እኮ አውቀውት ህዝብ ለህዝብ እያለ እኮ እስከ 7 ድረስ 7 ትውልድ አማራ ብትሆን እስከ 7 ድረስ 7 ትውልድ ትግራይ ብትሆን የትግራይን ህዝብ የአማራን ህዝብ እንደ ሸቀጥ የመቁጠር መብት የለም። አንድ ግለሰብ ነው። ህዝብን ጠላትና ህዝብን ተሳዳጅና አሳዳጅ አድርገህ ፖለቲካ አትስራ ነው ያልኩ። ህዝብና ህዝብን እኔ ህዝብን አላሳደድኩም አልከኝ እኮ ህዝብ እንደ ህዝብ መጥቷል ስትለኝ ህዝብ ላይ ትግራይ ህዝብን እየወቀሰ እኔ አይደለም ያልኩት እኮ ራሳቸው የሚያራምዱት ፖለቲካ አሁንም እኮ ሚስቴካቸውን ስላወቁ እኮ ነው አይደል? እዛ ህዝብና ህዝብ ይገናኛሉት። እዛ ጋር ለምሳሌ አውቀው በእነሱ ቤት አረንጓዴ ቢጫ ቀይ የአማራ ባንዲራ አረጉት። አማራና ትግራይ ፎርም ብለው እኮ 10 ሰዎች ወጥተው ያረጉት እኮ ምክንያት እኮ ያውቃሉ እኮ የሰሩትን ስራ ስለሚያውቁ ነው። አማራ እዛ ውስጥ አልተገኘም። የተገኙት እንዳለ የትግራይ ልጆች ናቸው እዛ ውስጥ። ስለዚህ የሰሩትን ስለሚያውቁት እኮ ነው አይደል? ይሄ ሁላ ነገር ይመጣ እኔ አሁን ለምሳሌ ስለ ትግራይ ፖለቲካ ብዙ ማውራት አይመችም። ቢካዝ እኔ ኦልሬዲ ፖለቲካሊ የተሸነፈ ቡድን ነው ብዬ ስለው ህዝቡን አይደለም ኢሊቱን ነው እያልኩ ያለሁት። ከዚህ በኋላ አልገባብህም። ዋና አማራዎች እንታወቃለን ከሆነ የኔን ያህል ፕላትፎርም እኔን ይሰጥቷቸዋል። ፕላትፎርም በብዛት የእናንተ የፖለቲካ አካሄድ አለ፣ ይገባኛል። ሲቪል ዋር ትፈልጋላችሁ፣ ምንም ጥያቄ የለውም። ይሄ ሪከርድ የሆነ ነገር ነው የምትናገሩት ነው። በህዝቦች መካከል እልቂት እንዲነሳ ትፈልጋላችሁ፣ ቃል በቃል የተናገራችሁት ነው። ኦኬ ይሄ የራስ መብት ነው። እኔ ስቴጅ ላይ ግን ስትመጡ ህዝብን ከህዝብ ጋር አጋጥማችሁ ፖለቲካ አትስሩ። ያስማማችኋል? እንቀጥላለን። አሁን ለይተህ መታለኝ
እኔ አሁን ቲፒኤልኤፍ ብቻ አይደለም እዚህ ጋር አሁን ቲፒኤልኤፍ ብቻ ሳይሆን ቴዲ አራናም አለ ወያን እንትን ይሄ ሳሳው ትግራይ ኢንዲፔንደንስ አለ እንደዛ ጥራልኝ የትግራይን ህዝብ ስንቱን ጠርቼ ልተውሽ ትግራይ ሚዲያ ሃውስ አለ እና እንኩሉ ስታንዲን ራሱኛ ላይ ጦርነት ሲያውጅ ነበር አለ ስንቱን እሺ እኔ አሁን ስንቱን እሺ ጠርቼ ልተውሽ አንዴ ኢሊት ብዬ ልተውሽ ኢሊት ላድርግ እንደዛ በለኝ ቴንክ ዩ እንጂ የትግራይ ህዝብ እንዳትል ኦኬ የትግራይ ኢሊት ብዬ በዛ ላስተካክል እሺ ኤኒዌይስ ምንድነው እነሱ እንደሚሉን ከሆነ እኔ አሁን ለምሳሌ አማራ ማለት ፋኖ ብዬ ነው ማስብ ኦኬ አብዛኞቹ እንደም ብትጠይቃቸው አብዛኞቹ እያልኩ ማውራት ትችላለህ ወይንም የተወሰኑት ብዬ ትችላለህ አብዛኞቹ ደግሞ እንደፈለክ መጥራት ትችላለህ አሁን ለምሳሌ አማራ ስትለምሳሌ ፋኖ እያልክ ታወራለህ ኦኬ አማራን ስትፈቀው አብዛኞቹ አማሮችን ስትፈቃቸው ፋኖ ነው የሚሉት አብዛኞቹን ደግሞ እኔ እስከማውቃቸው ድረስ አሁን ለምሳሌ አንዳንድ የትግራይ ልጆች ስትፈቃቸው ህዋት ነው ሆኖ የሚወጡት አስተሳሰባቸው የህዋት ነው አላማቸው የህዋት ነው ስለዚህ እኔ አሁን ለምሳሌ ያ ቡድን አላማውን አውቋል ምን የሚፈልገው ምንድነው ከዚህ ጋር ለምሳሌ ፕሪቶሪያ ይፈጸምልኝ ይላል ከዚህ ጋር ደግሞ ከፋኖ ጋር ደግሞ መስራት ፈልጋለሁ ይላል ምን አይነት አባባል ነው የምትፈልገው ይፈጸምልኝ የምትለው እኮ አንደኛው ከዚህ በፊት ተፈናቅሎ የነበሩት 1 ሚሊዮን ሰዎች ብለው ሁሉ 1 ሚሊዮን ሰው የለም 1 ሚሊዮን ሰው ተፈናቅሎብኝና ይመለስልኝ እየጠየቅ ያለው እኮ መልሳለሁ ብለህ ስትመጣ እኮ ከወልቃይትና ከራያ እኮ ህዝብ ልታፈናቅል ወጅ ዘይ ኦሬዲ ዘይ ተቀመጠውና አማራ አፈናቀላለሁ እያልክ እየነገርከኝ መታ የኔን ንብረት ለመውሰድ እየፈለክ ከዛ በኋላ ደግሞ ካንተ ጋር ሰራለሁ ህዝብ ለህዝብ አረጋለሁ ማለት ይሄ ለኔ ሞኝነት ሪያሊቲውን እናውራ ከተባለ ይሄ አንደኛው እኔ አሁን ለምሳሌ ይሄ ግልጽ ለመደረግ በራያና ወልቃይት ጉዳይ ላይ የሚደራደር አማራ አለ ብያለስ ፋኖቹም ቢሆኑ እንደ ግለሰብም ደረጃ በዛ ይደራደራል ብያለስ ወልቃይትና ራያ ላይ አለሳው ለምሳሌ ከአማራ ጋር አንድ ቡድን ሰራለሁ ብሎ ከመጣ ወልቃይትና ራያ ክሊር አቋም ይዞ መጣት አቋሙ ምንድነው አሁን ለምሳሌ ወደፊት እናወራበታለን የሚባል ጨዋታ አይደለም እየጠየቁበት እኮ ነው አሁን እኮ የሚጠይቁት ነው ወልቃይ ከአብይ አህመድ ጋር ጥላቸው ወልቃይትና ራያ ለነሱ እንደሚሉ ደቡብ ትግራይና ምዕራብ ትግራይ ብሎ መጣው ያንን ወደ ትግራይ ክልል ወደ ነበረበት መልስ ብለው እኮ ፖለቲካ እየሰሩ ነው ያሉት ስለዚህ እንዴት ነው ራሱ አንድነት አመጣለሁ አንድ ቡድን አንድነት አመጣለሁ ሲል የኔን ንብረት እየጠየቅ እንዴት ነው አንድነት ይብል እናመጣው እንፈልገው አንለስ አሁን ለምሳሌ ሳሚ ህዝብ ለህዝብ እንዳይሆን ከፈለክ ህዝብ ለህዝብ መሆን የለበትም ብለህ የምታስብ ከሆነ የመጀመሪያ ነገር የምታደርገው በራያና ወልቃይት እኔ እናንተ እንስማማለን ወይ አንተ ወልቃይትና ራያ ኦፊሻሊ የአማራ ነው ብለህ እና ታዲያ ከኦሮሞ ብሔርተኛ ጋር ለምን እንጣላለን የኦሮሞ ብሔርተኛ እኮ መጥቶ እኮ ካርታ ሰርቶ መጥቶ አማራ ክልል ለመውረስ ስለሚፈልግ ከሱ ጋር ጠላችን በዛ አይደል እና ከታዲያ ለምን እንጣላለን ታዲያ ከኦሮሞ ብሔርተኛ ጋር ስለዚህ ከኦሮሞ ብሔርተኛ ጋር ከ30 ሚሊዮን ጋር በብሔርተኛ አካል ነኝ ብሎ ኢሊት ጋር መጥቶ ከነሱ ጋር እየተጣላ ከ3 ሚሊዮን ጋር ኦልሬዲ ከተሸነፈው ቡድን ጋር አባብዬ የምቀጥልበት ፖለቲካ አለ ብዬ አላስብም ይሄንን ሪያሊቲ መጋፈጥ አለበት አንደኛ ኦኬ ስለዚህ መጀመሪያ የምንስማማው ስለዚህ በራያና በወልቃይት ጉዳይ ላይ መጀመሪያ እንስማማለን ወይ ስለዚህ ሳሚ አሁን አንተ ህዝብ ለህዝብ ማድረግ አልፈልግም እንደ ህዝብ መታረቅ አለብን ኦሬዲ አንተ ታምናለህ ኦሬዲ እንደ ህዝብ ተጣልተናል ብለህ ታምናለህ ስለዚህ መታረቅ አለብን ብለህ የምታምን ከሆነ ለመታረቅ መጀመሪያ እስቲ እንነጋገርና ወልቃይትና ራያ ላይ አንተ ለአማራ ይሰጥ ብለህ የምታምን ለአማራ ከዚህ በኋላ ጥያቄም የለብኝም ወልቃይት ላይ አላነሳም ብለህ እንትን የምታረቅ ከሆነ የሱ ችግር የለብኝም እኔ መስራት ካለበለዚያ ግን ወልቃይትና ራያን የምትመኝ ከሆነ እኔ እናንተ እንደ እስራኤልና ፍልስጤም ሆነን ነው የምንኖረው ኢትዮጵያ ውስጥ ይሄንን ግልጽ መደረግ አለበት ንብረቴን መተወስዳለሁ ማህበረሰቤን አፈናቀላለሁ ከዚህ በፊት ልክ እንዳደረገው የምታረቅ ከሆነ ልክ እንደ እስራኤልና እንደ ፍልስጤም አንተም ትፈልጋለህ አንተም የሆነሽ ቦታ ይዛለሁ ስትል እኔም እዛ እገባለሁ አንተም እንደዚህ እያደረግን ዘላለም እንቀጥላለን ይሄ የማይቀር ይሄንን ቴዲ የፈለገ ብናሽ ሞኖም ነው ሐቁን መጋፈጥ አለብን ሀፕን የሚያደርገው ይሄን የእስራኤልና የፍልስጤም መጣፋንታ የሚገጥ ከዚህ በኋላ አንለስ እነሱ ወይ መተው እኛ ወይስ መስጠት አለብን በቃ ፈቅደናል ውሰዱት ብለህ መስጠት አለብን ወይንም እነሱ መተው ወደኛ መስጠት አለባቸው ስለዚህ በዛ በኩል መደረግ አለብን ብያለሁ ሌላው ከህወሓት ጋር መስራት ህዝብ ለህዝብ ሲሆን መነጋገር አለብን ስትል ህዝብና ህዝብ ነው አሁን ለምሳሌ የሆነ ሬጉላር ግለሰቦች መተው አይደለም የሚነጋገሩት ኤሊቶች ናቸው የሚነጋገሩት ኤሊቶቹ ደግሞ እነማን ናቸው የሚያነጋግሩ ካልከኝ አብዛኞቹ በብዛት የህወሓት ሴንቲሜንት ያላቸው ሰዎች ናቸው እንደ አማራ ብሔርተኛ ሳይሆን ህወሓት በኢትዮጵያ ፖለቲካ ውስጥ የተጠላች ነች ህወሓትን ሙሉ ኢትዮጵያ ማለት ይቻላል ደቡብ ክልል ብትል ህወሓት ትጠላለች ኦሮሚያ ክልል ብትል ህወሓት ትጠላለች በሁሉም ቦታ ላይ ኢቭን ሌሎች ሀገራቶች ሁላ ህወሓትን የሚጠሏት ሶማሌዎችም ሌሎችም ህወሓት እኔ ከህወሓት ጋር እንደ አማራ ብሔርተኛ ከህወሓት ጋር መስራት ማለት በኢትዮጵያ ፖለቲካ ውስጥ እጠላለሁ ሪስክ ነው ለኔ
አሁን ለምሳሌ ከለማንም ጋር ሰራ አሁን ከሶማሌ ፓርቲዎች ጋር ሰራ ይችላል፣ ደቡብ ካሉ ፓርቲዎች ጋር ሰራ ይችላል። ሳማው ኢትዮጵያኖች ጋር ግን አፌክት አዳርገው። ይሄ ኢትዮጵያንስት የሚባለው ካም ትልቅ ቁጥሩ በጣም ብዙ ሚዲያ ያለው ምን አለ ከአንተ ጋር መጥቼ እኔ ከሳሚ ከወንድማችን ጋር ከአንተ ጋር መጥቼ መስራት ለኔ ሪስክ ነው። አንደኛ የኢትዮጵያ ፖለቲካ ውስጥ ከጨዋታ ውጭ አውጣለሁ። አሁን ለምሳሌ ፋኖ እንደ ፋኖ ሄዶ ቀጥታ ከህወሓት ጋር ወይንም አሁን እንደምትሉት ዲል አደረገ ማለት ፋኖ እንደ እንትን ይጠላል። በሙሉ የኢትዮጵያ ማህበረሰብ ውስጥ ኃይለኛ ፕሮፓጋንዳ ነው የሚሰራበት። የሚጠላ እንደ ማህበረሰቡ ላይ ልንጠላ ይችላል። ስለዚህ እኔ ከአንተ ጋር አንድነት የማመጣው ለኔ ለብሔርተኝነት እንደ ማህበረሰብ ስጋት የሚሆንብኝ ከሆነ በምንም ስለዚህ ከአንተ ጋር የሚደረግ ኤኒቲንግ እንደ ማህበረሰብ የምንጠላበትን ነገር ነው ብዬ ነው የማስበው። ይሄ አንደኛ መታወቅ አለበት። ሌላው ከአንተ ጋር መስራቱ ጥቅሙ ምንድን ነው? አሁን ለምሳሌ ግልጽ ህዝብ ለህዝብ አይደለም ጨዋታ ኢሊት ነው ልትጫወት የፈለገው። ከአንተ ጋር መስራቱ ጥቅሙ ሌላው ምንድን ነው? እውነት የማሸነፍ ሜንታሊቲ አላችሁ፣ መዋጋትስ አቅም አላችሁ። ከዚህ በኋላ እነፍ ወፐን አላችሁ የመዋጋት ከዚህ በፊት የነበረው መካናይዝድ ጦር ኢቨን አላችሁ፣ እርስ በርስ አንድነት አላችሁ። ስለዚህ ይሄንን ኦቨርኦል ስመጣ አንተ በኢትዮጵያ ፖለቲካ ውስጥ በዚህ ሰዓት ላይ ከጋምቤላ ያነሰ ፖለቲካ እንትን ያለ እውነት ነው ከተባለ አሁን ለምሳሌ እኔ አብይ አህመድን በውጊያ አሸንፋለሁ ብዬ ነው የሚሄደው። አንተ ደግሞ መዋጋት አቅም ከሌለ የመዋጋት ሞራልም ከሌለ አሁን ለምሳሌ አብዛኞቹ የማያቸው አሁን ለምሳሌ የትግራይ ኤሊቶች የሚሆኑ አንዳንድ ግለሰቦች ሚዲያ ላይ የማያቸው የመዋጋት ስሜት የላቸው፣ ፒስፉል መሆን ነው የሚፈልጉት። ከአብይ አህመድን በንግግር የሆነ ነገር እንቀበላለን ብሎ ነው የሚያስቡት። ስለዚህ በንግግር በሰላም ነገር ከአብይ አህመድ ጋር ደራደራለሁ እያልክ እኔ ደግሞ እዚህ ጋር ከተዋጊው ጋር መተህ እነጋገራለሁ ማለት ለእኔ ሌላ ነገር ነው እና እኔ ኦቨርኦል የማየው ምንድን ነው አቅም የላችሁም በዚህ ሰዓት። አቅም ከሌለው ቡድን ጋር ኦልሬዲ ካሸነፍኩት ቡድን ጋር ከተሸናፊ ቡድን ጋር ሄጄ የራሴን ዝቅ አድርጌ ከአንተ ጋር ሰራ። እኔ አሁን ለምሳሌ ካሸናፊ ቡድን ጋር መሆን ከፈለኩ አሁን ለምሳሌ ሱማኔ በፖለቲካ በዚህ ሰዓት ላይ አንዴ ቃል ደቡብ ክልል አካባቢ ያለ ፖለቲካ ጋር በዚህ ሰዓት እያሸነፈ ነው። አሁን ለምሳሌ ከነሱ ጋር አንድነት ልትፈጥር ይችላል። ከኤርትራ ጋር ለምሳሌ አንድነት ልፈጥር ይችላል። ከኤርትራ ጋር አማራ አንድነት መፍጠር አለበት። ከህወሓት ጋር ግን አንድነት ፈጥሬ የማገኘው ኮቾሮ አብይ አህመድ ኮቾሮ ከመለመልና ክራንች ከመለመን የዘለለ ምንም ላደርግ አገኛለሁ ብዬ አላስብም እና በዛ ልክ መካሄድ አለበት ብዬ ነው። ቴንክ ዩ ጋይስ። ይቅርታ ብዙ ነገር መጥፎ ነገር የተናገሩ ከመሰለ ይቅርታ ቴዲ። እኔ በይዝሯል እነሱ በሚሉት እነሱ በተናገሩት ህዝብ ለህዝብ ነው ብለው ኦልሬዲ እነሱ አምነው ነው የኢትዮጵያን ባንዲራ እና የትግራይን ባንዲራ አንደኛ እውነት እናውራ ከተባለ ኢቨን ለኢትዮጵያኖች ኢንጀነራል ለኢትዮጵያ ይሄ ስድብ ኢቨን ለአማራ አንድ የሚያክል ኢትዮጵያን የሚያክል ያ ባንዲራ የአማራ ባንዲራ አይደለም። የኢትዮጵያን የሚያክል ትልቅ ባንዲራ አምጥተህ ከክልል 3 ሚሊዮን ካለው ቡድን ጋር አምጥተህ ኢሊት ጋር አንድ ላይ ኢቨን ባንዲራውን አድርገህ ኢትዮጵያዊና ትግሬን እኮ ነው ያስተሳሰርከው እንጂ አማራና ትግሬን አይደለም። ያ ባንዲራ የአማራ ባንዲራ አይደለም እና እንደ ማህበረሰብና እንደ ኢትዮጵያ ራሱ ስድብ ነው ብዬ ነው የማስበው እና ፕሊስ ከቻላችሁ እንደው ብችሉ አትሊስት ይሄ አሁን ያለው ልሙጡን ባንዲራና ኮከብ ያለውን ባንዲራ አንድ ላይ አድርጋችሁ እንደ ኢትዮጵያ አንድ መጣን ብትሉ ይሻላል እንጂ አንተን ጥንጥዬ ባንዲራ ይዘህ የቻይና ባንዲራ ከትልቅ ሆኖ ከኢትዮጵያ ባንዲራ ጋር እኩል አድርገህ ራሱ አምጥተህ እዛ ጋር ማስቀመጥ ራሱ እንደ ኢትዮጵያ ማህበረሰብ ስድብ ነው ብዬ ነው የማስበው። ከእናንተ ጋር ማንም የሚሰራ ፋኖ የለም። ቢሰራ ራሱ ፋኖ ነኝ ብሎ ከእናንተ ጋር የሚሰራ ፋኖ ካለ እውነቱን ልንገርህ ተደብድቦ እንደ ርጉዝ አይጥ በየቦታው ስርቻ ውስጥ የሚወድቅ ዋና አማራዎች ቤቴን ያከብራሉ። ከነሱ ጋር ምንም ዲሲፕሊን ናቸው። ብዙም እንትን የለብኝም። ግን ለሁላችሁም አንድ የምናገረው ነገር ይሄ የኔ የቤቴን ማስተዳድርበት መርህ ነው ካልኩኝ እንካ ሰላምታ አያስፈልግም። እኔ በራሴ ፕሪንሲፕል የምገዛ ሰው ነኝ። አይ ዶንት ኬር እኔ ለእናንተ ፕሪንሲፕል። እዚህ መድረክ ላይ ግን ፕላትፎርም ስሰጣችሁ ይሄ የትም ዓለም ላይ ብትሄዱ እኮ ያለ ነገር ነው። ነገ አልጀዚራ ላይ ገብተህ ብትናገር እኮ ከነሱ ተርምስ ኤንድ ኮንዲሽን ጋር ትስማማለህ። የእነሱን ኤዲቶሪያል ፖሊሲ ታከብራለህ። ኢቲቪ ላይ ብትቀርብ የእነሱ እንትን አለ። ከእነሱ እንትን ውጭ እንድትናገር አይፈቅዱልህም። እናንተ እንደ ፖለቲከኛ እችን የአየር ሰዓት እዚህ ጋር የተሰበሰበውን 1200 ሰው መድረስ ነው። ከዛ ከ1200 ደግሞ ሪከርድ አድርገው በሚሊዮኖች ያደምጡታል። የምትናገሩትን ንግግር አየር ላይ ለመሸጥ ነው፣ ፕላትፎርም ለመጠቀም ነው መምጣት ያለባቸው። ያን ደግሞ ለማድረግ ከሆነ ከሆስቱ ጋር አትቃረኑ ፕሊዝ። እኔ አቋም የለኝም ነግሬያቸዋለሁ። ህዝቤን ግን ወደድክም ጠላህም በተቻለ መጠን ጠብቃለሁ። ህዝብን ጠላትና ወይም ደግሞ አሳዳጅና ተሳዳጅ አድርገህ ፖለቲካ እንድትሰራ ማንም መብት አልሰጠህም። ህዝብ ተበድሏል የምትለው ምንድን ነው? ኦኬ አንተ 4 ኪሎ ስትገባ ህዝብ 4 ኪሎ አብሮ ይገባል። አንተ ቪኤት እየቀያየርክ ስነዳ ህዝብ ቪኤት እየቀያየረ ይነዳል። ደብረጽዮን ቪኤት ሲነዳ የትግራይ ቪኤት ይነዳ ነበር ሁሉ።
ደብረጽዮን ውስኪ ሲራጭ የትግራይ ህዝብ ውስኪ ይራጭ ነበር? ደብረጽዮን ለቁርሱን ዱባይ ምሳውን ዲሲሲ በላይ ትግራይ ህዝብ አብሮት ሄድ ነበር? የአማራ ህዝብ አብሮ ሄድ ነበር? የኦሮሞ ህዝብ አብሮ ሄድ ነበር? ቀን ሲዞርብህ ወደ ህዝቡ አትምጣ። ድሎት ሲመጣ አንተ ብቻ ድሎቱን እንጆይ ታደርጋለህ። ድሎቱ ሲቀርብህ ደግሞ ህዝብና ህዝብ ተጣላ ትለኛለህ። መሬት ላይ ያለው ህዝብ ብትችል እነዚህን ገለ ጨረሳቸው። በስምህ እየነገዱ ነው። ከቻልክ ከገባበት ችግር አውጣው። ከገባበት ችግር አውጣው። በቃ የአማራ ህዝብ ግራ ገብቶታል። ከገባበት ችግር አውጣው። ፖለቲከኛ ነህ። የትግራይ ህዝብ ከገባበት ችግር አውጣው። ስትበላ ብቻህን ትበላለህ። ቦርጭ ስታወጣ ብቻህን ታወጣለህ። ህዝቡ ደግሞ መጻጉ ሰውነቱን ይዞ ይዞራል። አንተ ወዛም ትሆናለህ፣ ህዝቡ ማዲያታም ይሆናል። ዘንድ ምቾት ሲጓደልብህ የህዝቡ ችግር አድርገህ ደግሞ ትመጣለህ እዚህ ጋር። ፕሊዝ ይህን ማስተካከል አለብን ለማለት ያለው። በተረፈ ፖለቲካውን ስራ። ፖለቲካውን ግን ስትሰራ ህዝባዊ ወያኔ ሓርነት ትግራይ አለ። ብዙ ጊዜ እንደምናገር ይድረስ ለህዝባዊ ወያኔ ሓርነት ትግራይ ብለህ ፖለቲካ ስራ። ጉዳይ ከፋኖ ጋር ከሆነ ፋኖ እያልክ ስራ። ጉዳይ ከኦነግ ጋር ከሆነ ለኦሮሞ ነፃነት ግንባር ብለህ ስራ። ጉዳይ ከብልጽግና ጋር ከሆነ ለብልጽግና ብለህ ስራ። የኦሮሞን ህዝብ ትለቃለህ፣ ትግራይን ትለቃለህ፣ አማራን ትለቃለህ፣ ሌሎች ብሔር ብሔረሰቦችን በእግዚአብሔር ስም ትለቃለህ። ካለቀክ እኔ ያስለቅቅሃለሁ። ህዝብን ትለቃለህ፣ ፖለቲካን ትሰራለህ። በዚህ አውድ ነው የምናወራው። በጣም ከልብ አመሰግናለሁ። ቴንኪው። እሺ ወደ ጥላዬ እንሂድ። ዶአይ የሰማው ነበርና ምን መሰለ፣ ፎረም ማለት የመወያየና የመነጋገሪያ መድረክ ማለት ነው። ሌላ ትርጉም እስካልሰጠነው ድረስ ሌላ ትርጉም አልሰጠውም። እኔ የአማራና የትግራይ ሰዎች ቁጭ ብለው ተወያዩ። ከኋላ ያለውን መረጃውን አናቅም። ማን ይስራው ማን ያድርገው የምናውቀው ነገር የለም። ፎቶዎቹ ግን ሲዟዟሩ አየን። ይሄን እንደ መልካም ጎኑ ህዝብ ለህዝብ መነጋገሩን እንወዳለን። በአንድ ሐሳብን የማልስማማበት ህዝብ ለህዝብ አልተጣላም ወይም ደግሞ ህዝብ ለህዝብ አልሞተም የሚለው ፖለቲካሊ ትርጉም ሰተን ስናየው ችግር ያመጣል የሚለውን ነገር እቀበላለሁ። ትርጉም ሰተን ፖለቲካሊ። ከዛ ውጪ ግን የአሜሪካ ኤምባሲ በኢትዮጵያ ያለው ያወጣውን መግለጫ መመልከት በቂ ምላሽ ይሰጣል። ሎኬሽኖቹን ጠቅሶ የተሰጡት ግፍና በደሎች ከያቅጣጫው የአማራ እናት ስታለቅስ የአማራ ተበደለ ማለት ነው። የትግራይ እናት አለቀሰች፣ የትግራይ ህዝብ ተበደለ ማለት ነው። የኦሮሞ እናት ካለቀሰች የኦሮሞን። ይሄንን ደግሞ ሲሰጡ ገዳዩን ባለቤት ኃላፊነት ይሰጡታል። አንዳንድ ነገሮች አለማብሰው ቢያርሱ ባለሚመርሱ ነው። ችግሮቹን እንያቸው። ችግሮቹ ተፈጥረዋል። ችግሮቹ እየለበለቡን ያሉት እነዚህን ችግሮች እንዴት አድርገን ነው የምንወጣበት የሚለውን ነገር ተፈንጥረን መውጣት የምንችለው ህዝብ ለህዝብ ያለው ችግር ምንድነው መጠናት አለበት። በጥናት ላይ መሰረት ያደረገ ነገር ነው መሰራት ያለበት። የትግራይ ህዝብ ጋር ጥላቻ የለብኝም፣ የኦሮሞ ህዝብ ጋር ጥላቻ የለብኝም። ችግር ያለው ፓርቲ ለፓርቲ ነው። እባክህ ህዝብ ለህዝብ ችግር የለበትም። እኔ እኮ የመጨረሻ በዓለማችን ላይ ቀላል ቋንቋ ነው የተጠቀምኩ ያሉት። ቀላል በሆነ መንገድ ነው የገለጽኩ ያሉት፣ በቀላል አማርኛ። ችግር ያለው በቲፒኤልኤፍ እና በብልጽግና መካከል ነው። ችግር ያለው በባይቶናና በሳልሳይ ወያኔ ሊሆን ይችላል፣ ወይ በኦነግና በፋኖ ሊሆን ይችላል። በህዝብ ሊቃኑ የሚለው ተቀብያለሁ ቴዲ። ሊቃኑ ጋር ችግር አለ፣ በህዝቡ መካከል ችግር አለ ካልከኝ አማራ አግብቶ የሚኖር ትግራዋይ አለ። ትግራይ አግብታ የምትኖር አማራ አለች። ኦሮሞ አግብቶ የሚኖር አማራ አለ። ተጋብታል፣ ተዋልዳል፣ ልጅ ወልዳል፣ አንድ ቤት እየኖሩ ነው። ስለዚህ ህዝቡ ስትል ሁሉም ህዝብ ተጣልቷል እያልከኝ ነው። ምን ትርጉም ነው? አይደለም። እኔ ወዴት ልመጣል መሰለህ ቴዲ፣ ህዝብ ተጣልቷል እያልኩ አይደለም። ያሉ ነገሮችንም እንኳን ችግር በባልና ሚስት መካከል እንኳን ችግር ቢኖር ባልና ሚስት እኮ ቁጭ ብለው እግርና እግር ይጋጫል ይባላል። ቁጭ ብለው እኮ ሲነጋገሩ ነው ወደ መፍትሄ አቅጣጫ ግድያውንም ሊያስቆሙ የሚችሉት። መነጋገራቸውን አንጥላው። የትግራይ ህዝብና የአማራ ህዝብ፣ የኦሮሞ ህዝብና የአማራ ህዝብ ቢነጋገሩ መልካም ነው። ይሄ መልካም ግንኙነታቸው ይቀጥል። የአገር እንደ ሀገር የገባችበት አዘቅት አለ። ከዛ አዘቅት ውስጥ እነዚህ ማህበረሰቦች ያልተለያዩ አይለያዩም ብዬ ልመን፣ ይነጋገሩ።
የኦሮሞና የአማራ ህዝብ አይነጋገርም። ህዝብ ከህዝብ ጋር ተነጋግሮ ማያውቅም። ህዝብ በወካዮቹ አማካኝነት ይኸውልህ በወከላቸው ተወካዮቹ አማካኝነት ሊያናገር ይችላል። ለምሳሌ የኦሮሞ ህዝብ የወከለው በየ5 ዓመቱ በሚደረግ ምርጫ የመረጠው ተወካይ ሊኖር ይችላል። የህዝብ ወኪል ነው። የትግራይ ህዝብ የመረጠው ተወካይ ሊኖር ይችላል። የሚደግፈው ፓርቲ ሊኖር ይችላል። ችግራችሁን ፓርቲ ለፓርቲ ያለባችሁን ችግር ከፈታችሁ እኮ ህዝቡ ሰላም ያገኛል እኮ። ምንድነው የምታወሳስቡት? ህዝቡ ማይ ተጣላ፣ ህዝብ ለህዝብ ቁጭ ብሎ ይነጋገር፣ ህዝብ ለህዝብ ተጣላ የሚለውን ንግግር ከዚህ ዲስኮርስ ውስጥ አውጡት ነው እያልኩ ያለሁት። ፕሊዝ። መልካም። ሁለት ምድር ላይ ያሉ ሰዎች የሰጡትን ምስክርነት ልስጥ። ጀነራል አሳምነው ጽጌ ሲናገር ያለ ትግራይ ህዝብ ኢትዮጵያ አትደምቅም አታምርም የሚል ንግግር አለ። የጀነራል አሳምነው ጽጌ የኔም ዓላማና የሱን የምከተል ልጅ ነኝ። ጀነራል ተፈራ ማሞ የትግራይ እናት ነገ የምታለቅስበትን ልጆቿ በረሃ ገብተው እየረገፉ ነው የሚል ነገር አስቀምጧል። የትግራይ እናቶች አልቅሰዋል ማለት ነው። ያ እንባቸው እንዴት ነው የሚታበሰው የሚለውን ነገር የምናርምበትን መንገድ ፈልገን የምንወያየውን ነገር ብንወያይ ችግር የለውም ብዬ አምናለሁ። ከዛ ውጪ እንዳልከው የዛች ሀገር ነቀርሳ በፖለቲካ ፓርቲ መስርተው ወይም ደግሞ ቲዲኤፍ በለው ህዋት በለው በአዴም በለው በተለያየ ቦታ ተቀምጠው በህዝብ የሚሸቅጡና የሚነግዱ የተቋቋሙ ጥቂት ወሮበሎች ናቸው የሚለውን ነገር እቀበልሃለሁ። እነዚህ ጥቂት ወሮበሎችን እንዴት አድርገን ነው ማስወገድ የምንችለው የሚለውን ነገር ማየት አሁን ይወጡ። እኔ በተለይ ልክ እንደ አማራ እኔ የአማራ ብሔር ተወላጅ ነኝ። ኢትዮጵያዊነት አልጠላም። የአማራ ብሔር ተወላጅ ነኝ። ከትግራይ ህዝብ ጋር ችግር የለብኝም። ቲዲኤፍ ከተብሎ ከተቀመጠው ኃይል ጋር ግን ችግር አለብኝ። አሁን ከፋኖ ውስጥ ነው ከቲዲኤፍ ጋር ሊሰሩ የሚጋጋጡ ሰዎች አሉ። እነዚህ ሰዎች ጥያቄ ለነሱም ጥያቄ ከቲዲኤፍ ጋር መስራት ከቻሉ ልክ ደሳለኝ እንደተባለው አህያ ጠፍጥፎ ከሰራው በአዴን ጋር መስራት የከበዳቸው ምንድነው? አጋሰስ ነኝ ብለው ሲናገሩ የነበረው ማለት ነው። በህዝብ ላይ የሚቆመረው ነገር ነው የማይመቸኝ። አህያ የሚለውን አትጠቀም። ለተቃዋሚ ቢሆን አትስድብ ነው። ኦራይት እሺ፣ ሄት ስፒች እሺ። እና ይሄንን ነገር መመልከትና ማየት የህዝቦቹን ንግግር ብንደግፈው መልካም። ቴዲ ምን መሰለህ በጣም አጣብቅኝ ነው። እንዴት አድርጌ ልንገርህ? አጣብቅኝ ነው በጣም። ቁጭ ተብሎ ሊሰራ የሚገባቸው ነገሮች አሉ። ህዝቦች አልቅሰዋል እያልኩ ነው። እነዚህ ያለቀሱ ህዝቦች የተሰጣቸው በሚዲያ ደረጃ በሀገሪቱ በትልቁ ሚዲያ የትግራይ ህዝብ ጨፍጭፏል፣ መከላከያውን ጨፍጭፏል ተብሎ ተሰርቷል። በተለያየ ሚዲያዎች የኦሮሞ ህዝብ የአማራን ህዝብ ጨፍጭፎታል። የአኖሌ ሐውልት ተገንብቷል። በደቡብ ክልል የአንድ አማራ ማህፀን ተቀዶ ሴት ወጥቷል ተብሎ ተሰርቷል። ይሄ ማህበረሰብ ውስጥ ገብቷል፣ ይዟል። ይሄንን ነገር ችግር አንተ መፍትሄ ካላመጣንለት እኔ ዝም ብዬ አፌን እንደስ አድርጌ አለስልሼ ባወራለህ ያን የሰራው ማለት ነው ተቃዋሚ ነን የሚሉ በህዝቡ የሚሸቅጡ ጥቂት ግለሰቦች። ስለዚህ እነሱን አድሬስ አድርግ። እነሱን ለመቅጣት ይሄ ነው እኮ የእናንተም ችግር። አንድ ሆነ ትመጣለህ፣ እኛ እያልክ እንደ ህዝብ ታወራለህ። አሁን ከእናንተ ጋር ፋይት ማድረገው እኮ እናንተ መስተካከል ያለባችሁ። አንድ ሰው የዚህ ጋር የኦሮሞ ብሔርተኛ፣ የአማራ ብሔርተኛ፣ የትግራይ ብሔርተኛ አውጥቼ እዚህ ጋር ጋጠ ወጥ ሲሆንብኝ ለምሳሌ ሰድቤ ባባረው ብሔሩን ይጠራና ለኔ ብሔር ጠል ነው ይለኛል። እኔ ግን ጸቤ ከግለሰቡ ጋር ነው። ገባህ? ግለሰቦች ራሳቸውን እንደ ህዝብ እየቆጠሩ ነው የተቸገርነው። ህዝብ ጨፍጭፈዋል ብሎ የተናገረው ሰውዬ ግለሰብ ነው። ያ ግለሰብ ፓርቲ አለው። ስለዚህ ህዝብን በህዝብ ላይ ያነሳሳ ያ ፓርቲ ነው። ፖለቲካን ስትሰራ ኃላፊነት ለሚሰማው ነገ ፍርድ ቤት የምታቆመው ብልጽግና ከሆነ ብልጽግና ፓርቲ አባላቶችን ፍርድ ቤት ልታቆም ትችላለህ። ቲፒኤልኤፍ ከሆነ የቲፒኤልኤፍ ፓርቲ አባላቶችን ፍርድ ቤት ልታቆም ትችላለህ። የትግራይን ህዝብ ግን ፍርድ ቤት ልታቆም አትችልም። የአማራን ህዝብ ፍርድ ቤት ልታቆም አትችልም። ኦሮሞን ፍርድ ቤት ልታቆም አትችልም። ፍርድ ቤት ልታቆም የማትችለውን አካል አትክሰስ ነው እያልኩ ያለሁት። መክሰስ የምትችለውንና ፍርድ ቤት ልታቆም የምትችለውን አካል ክሰስ። እኔ ክስ ህዝብ እንደ ህዝብ አልከስም፣ ይሄም ሞራሉም የለኝም። ህዝብ እንደ ህዝብ ግን የተለያየ አመለካከት በሲሪንጅም በምንም ላለፉት 30 እና 40 ዓመት ተሰጥቶታል። ያንን አመለካከት እንዴት ማጥፋት እንችላለን የሚለውን ካገኘ ነው የችግሩን 50% መፍትሄ ያገኘን ማለት ነው። እሱ ላይ ልናተኩር ብዬ ነው። ከዛ ውጪ ለሁሉም ለፈሰሱ ደሞች በዛች ሀገር ለመጡ መከራዎች ይህ ሁሉ እልቂት እንዲሆን የፈጸሙ አካላቶችን በአማራ ክልል ላይ በአዴን ተብሎ የተቀመጠ በአዴን ብልጽግና ፋኖ የሚባለው ኃይል እየታገለው ያው ትግል ላይ ነው ያለው። አደባባይ ላይ እየተደረጉ ያሉት ነገር በግልጽ አይተናል።